ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን እንደምን ቆያችሁን? ዳጉ የቀጥታ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። በቅርቡ እንደሚታወቀው የአፍሪካ ህብረት የመሪዎች ጉባኤ በዚህ በአዲስ አበባ ይካሄዳል። መሪዎቹ በተለያዩ አህጉራዊ ጉዳዮች ላይ በተለይም አንገብጋቢ በሆኑ የሰላምና የጸጥታ እንዲሁም ሌሎች ዓመታዊ አጀንዳዎች ላይም ውይይት የሚያደርጉበት የመሪዎች ጉባኤ በቅርቡ በአዲስ አበባ ይካሄዳል። አዲስ አበባም ለዚሁ የተለያዩ ዝግጅቶችን እያደረገች ትገኛለች። ኢትዮጵያም እንግዲህ ለአፍሪካ በጣም በርካታ አበርክቶ ያበረከተች ሀገር ነች። በተለይም በቀኝ ግዛት ጊዜ አፍሪካውያን በአውሮፓውያን ተቀረማምተው በነበሩበት ዘመን ነፃ እንዲወጡ በማድረግ ትግሉን በማቀጣጠል ከፍተኛ አበርክቶ የነበራት ሀገር ነች። የአንድነት ድርጅቱም እንዲመሰረት የአሁኑ የአፍሪካ ህብረት ማለት ነው 1955 በኢትዮጵያ አቆጣጠር እንዲሁም 1963 በፈረንጆች አቆጣጠር እንዲመሰረትም ትልቅ አበርክቶ የነበራት ዛሬ ላይ አፍሪካውያን በአንድ አህጉራዊ ጥላ ስር ተሰባስበው አህጉራዊ አጀንዳዎች ላይ እንዲወያዩ ምክንያት የሆነችውም ኢትዮጵያ ይህንን አስተባብራ እንዲመሰረት በማድረጓ ነው። ከባለፈው ታሪክ ባለፈ ግን አሁንም ኢትዮጵያ በአፍሪካ በልማትም በተለያዩ የልማት መስኮች ማለት ነው ቀዳሚ ሆና እየቀጠለች ነው የሚገኘው። ይሄ ደግሞ እንዴት ሌሎች አፍሪካውያን እንዲከተሉ ማድረግ ይችላል፣ አርአያነቷን በመልኩ ማስቀጠል ትችላለች በሚሉና ተያያዥ ጉዳዮች ላይ እየተወያየን በዛሬው ዳጉ ቆይታ እናደርጋለን። ክቡራን ተመልካቾች እናንተም በዚህ ጉዳይ ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በስቱዲዮ ስልክ መስመራችን እየደወላችሁ መሳተፍ ትችላላችሁ። አብራችሁን ነው። ክቡራን ተመልካቾች እንግዲህ በዛሬው ርዕሰ ጉዳይ ላይ አብረውን ውይይት እያደረጉ ቆይታ የሚያደርጉ ሁለት እንግዶች እዚህ ተገኝተዋል። ከኔ ቀጥለው የሚገኙት እንግዲህ አንጋፋው ዲፕሎማት አምባሳደር ዲና ሙፍቲ ናቸው። ቀጥለው የሚገኙት ደግሞ አቶ ሙሉጌታ ከተማ ናቸው። አቶ ሙሉጌታ ከተማ የአፍሪካ ጉዳዮች አጥኚ ናቸው። እንዲሁም የእውቁ ዲፕሎማት የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ከተማ ይፍሩ ልጅም ናቸው። እሳቸው አሁንም ልክ እንዳባታቸው እንግዲህ በአፍሪካ ጉዳዮች ላይ የተለያዩ ስራዎችን ይሰራሉ። ከሁለቱ እንግዶቼ ጋር ነው ቆይታ ማድርገው። እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ጠበቅ። መልካም እንግዲህ ቀደም ብዬ መግቢያ ላይ አንስቼዋለሁ። በእርግጥ ዛሬ ስለምን እየተወያየን ቆይታ እንደምናደርግ ያው አሁናዊ ጉዳዮችን ከመመልከታችን በፊት ግን ያው የቀደመውን ታሪክ መነሻ ማድረግ ተገቢ ነው። ኢትዮጵያ ምን አይነት ሚና ነበራት? በተለይ የፓን አፍሪካኒዝም የሚባለው እንቅስቃሴ ጭምር እንዲጀመር እንግዲህ የአድዋ አበርክቶ ከፍተኛ እንደሆነ ይታወቃል። ከዛም በኋላ በነጻነት ትግሉ ጊዜም የኢትዮጵያ ሚና በማስተባበር አንድነት ድርጅቱ ሲመሰረትም አቶ ከተማ ይፍሩ ያበረከቱትን አስተዋጽኦ አጉልተን ማንሳት እንችላለን እና አጠቃላይ አምባሳደር ከርሶ ልጀምር። ኢትዮጵያ ለአፍሪካ ያበረከተችው በተለይ በነጻነት ትግሉም ከዛ በኋላም በአንድነት ድርጅቱ አፍሪካ ህብረት ከተባለ በኋላም ያለው አበርክቶ ምን ይመስላል የሚለው እንደ መነሻ እናንሳ። በጣም አመሰግናለሁ። በቅድሚያ ክቡራቱ ሙሉጌታ የክቡራቱ ከተማ የውጭ ጉዳይ ሚኒስተር በሚነሳበት ጊዜ አባታቸው ስም አብሮ የሚነሳ ነው። ትልቅ አበርክቶ ያላቸው ናቸው። በተለይ አሁን የምናነሳውን ጉዳይ በተመለከተ እሳቸው ሚና በጣም የጎላ ነው። ለዚህ ከእሳቸው ጋር እዚህ ዳጉ የሚለው በእናንተ ፕሮግራም ላይ ስለጋበዛችሁ እናንተም አመሰግናለሁ። እሳቸውንም እንኳን ደህና መጡ እላለሁ። አንተ ብለኸዋል። በጥቅሉ ኢትዮጵያ ለአፍሪካ ጉዳይ ኮንሲስተንት የሆነ አቋም የነበራት ያላት ሀገር ናት። በሁሉም መንግስታት በአፍሪካ ጉዳይ ላይ ተመሳሳይ አቋም ከሞላ ጎደል ደረጃው ሊለያይ ይችላል። ተመሳሳይ አቋም ነው ያላቸው። የአፍሪካኖችን የመደገፍ ነፃ ሀገር እንደመሆኗ መጠን ለአፍሪካ ነፃነት ግንባር ቀደም አስተዋጽኦ ያደረገች ሀገር ናት። በስም ለመጥቀስ በርካታ የአፍሪካ ነፃነት ግንባሮች እዚሁ ሀገራችን መጥተው ነው የሰለጠኑት። ሁለቱም የዚምባብዌ ነፃነት አርበኞች እዚህ ሀገራችን ነው የነበሩት። ዛኑና ዛፑ የአፍሪካ ናሽናል ኮንግረስ የደቡብ አፍሪካው ግንባር ተቋም ነፃነት እንቅስቃሴ ሲያደርግ የነበረው ግንባር እዚህ የሰለጠነበት ሁኔታ ነው ያለው። መሪያቸው ጭምር ሟቹ ኔልሰን ማንዴላ እዚህ ነበሩ። የደቡብ ሱዳን የተቀሩትም ደቡብ አፍሪካ አካባቢ ያሉት ብዙዎቹ የነፃነት ግንባሮች እዚሁ ሀገራችን ይመላለሱ ነበር። ኢትዮጵያ ከፍተኛ የዲፕሎማቲክ የፖለቲካ ድጋፍ ሲሰጣቸው እንደነበር እናስታውሳለን። ነፃም ከወጡ በኋላ ለአፍሪካ ሰላምና መረጋጋት ከፍተኛ አስተዋጽኦ ያደረገች ሀገር ናት። ግጭት
አለመግባባት በሰፈነባቸው በበርካታ አካባቢዎች ዜጎቿን ልካ ጭምር ለመረጋጋታቸው የሰራች ሀገር ናት። ቡሩንዲ፣ ሩዋንዳ፣ ላይቤሪያን፣ ሶማሊያን፣ ደቡብ ሱዳን ማስታወስ ይቻላል፣ ማንሳት ይቻላል። እንዳልከው ደግሞ በአድዋ ድላችን የተነሳ ለአፍሪካውያን የአፍሪካ ኦሪጂን ለሆኑት ጥቁሮች ለካሪቢየን ለፓን አፍሪካኒዝም መነሻ ጭምር ማነቃቂያ የሰጠች ሀገር ናት ማለት ነው እና በአጠቃላይ ኢትዮጵያ እስከ አፍሪካነት ድርጅት ወይም አሁን አፍሪካ ህብረት የሚባለውን ተቋም እስከ መመስረት ድረስ አሁንም እሱን እስከ ማጠናከር ድረስ ያደረገቻቸው እንቅስቃሴዎች ጉልህ ናቸው። ይሄ ደግሞ ይሄን ማለት ፕሮግራም አይደለም፣ ትክክል የነበረ የተመዘገበ ትክክለኛ ነገር መሆኑን እንደው በአጠቃላይ ለመግለጽ ነው። አመሰግናለሁ። መልካም። እዚሁ ላይ አቶ ሙሉጌታ የሚጨምሩት ሀሳብ ካለ በተለይ በዚህ ከአንድነት ድርጅቱ ምስረታ ጋር የአባቶት ሚና ከፍተኛ እንደሆነ ይታወቃል። መቼም ብዙ ታሪክ ያውቃሉ ብዬ አስባለሁ። በዛ ጊዜ የነበረው አበርክቶ ምን እንደሚመስል አንዳንድ ቦታዎች ስናነብ እንደውም በዛ ጊዜ የነበሩ ቀዳማዊ አፄ ኃይለ ሥላሴ አንዳንድ የአፍሪካ ሀገራት መሪዎችን የትራንስፖርት ወጪ ሁሉ ጨምረው ወደ አዲስ አበባ እንዲመጡ ሁሉ እንዳደረጉ ብዙ ነገሮች ይነገራሉና እስቲ አጠቃላይ ከዛ ጋር ማያይዘው የነበረውን ነገር ያንሱ። መጀመሪያ አመሰግናለሁ። እኔም ደግሞ ለእኔ ክብር ነው ከአምባሳደር አንጋፋው ቅድም እንዳልካቸው እሳቸው ጋር አብሮ ተቀምጦ ፎረም ላይ እንደዚህ ለዲስካሽን መብቃት ራሱ ለኔ እድል ነው። አመሰግናለሁ። በዛን ጊዜ ያው እሳቸው በሞላ ጎደል ሁሉንም ተናግረዋል። የኢትዮጵያ ሚና ከፍተኛ ነው። ያው እኛ ችግራችን የራሳችንን አስተዋጽኦ ዝቅ እናደርገዋለን ወይ ደግሞ ባህላችንም ነው። ለምን ብዙ ጊዜ አንተ ስለ ራስ ቤተሰብ አታወራም። አሁን እኔ ብዙ ጊዜ በራሴ እንትን ብዙ አፍሪካ ወዳጆች አሉ። እነሱ መሀል ተቀምጠን ስለ ፖለቲካ ስናወራ ይሄ እኛ ነፃ ነበርን የሚለው ነገር አካፌም ተፈትልኮ ወጥቶ ማያውቅም እንትን እንዳይሰማቸው እና ይሄም ራሱ ወደ ኋላ አርጎታል እንጂ በደንብ አሁን ናይጄሪያ ቢሆን ኖሮ ሁሉ ደጋግም የምነግረው ለምን ናይጄሪያዎች በጣም የሚኮሩ ወንድሞቻችን በአፍሪካዊነታቸው በጥቁነታቸው ግን ናይጄሪያ ኢትዮጵያ የሰራችው ሚና በናይጄሪያ ሆኖ ቢሆን ኖሮ በየቀኑ ነበር የሚያነሱት። ለምን በጣም ይኮራሉ በሰሩት ነገርና ኢትዮጵያ ትልቅ ሚና ከዛም አልፎ ተርፎ ከማሰልጠንም አልፎ ተርፎ ዶኪመንትድ ይሁን አሁን ወንድሞቼ እጅ ያለ ዶኪመንቶች አሉ። ምንድነው በገንዘብ በዛን ጊዜ እንኳን አቅም ብዙም ሀገር ነን፣ ግን ገንዘብ እርዳታ ይደጎሙ ነበር ብዙ አፍሪካ ታጋዮች በዛን ጊዜ ነበሩ። ስለዚህ ትልቅ ሚና በዛ ላይ ተጫውተዋል እና ኢትዮጵያኖች ትልቅ ስራ ሰርተዋል እና አንድ ሰው የሁለት ሰው የሰራው ሳይሆን ጠቅላላ በዛን ጊዜ የነበሩ ኢትዮጵያኖች ከሁሉ ሴክተር እዚህ እንዲቀጥልና ቅድም እንዳልከው ንጉሠ ነገስቱ ደግሞ የአውሮፕላን ቲኬት ስኮላርሺፕ በመስጠት ብዙ አፍሪካ ታጋዮች እዚህ ተመረው መጥተው ተምረዋል። በዚህ ላይ ደግሞ ትምህርት ብቻ ሳይሆን ብዙ ድጎማ ተደርጎላቸዋል እና ያንን እኛ አናወራውም። ደግሞ ደንብም ነው መቼም ለገሌ የረዳው ምናምን አይባልም፣ ግን በአሁኑ ዘመን ተቀይሯል። ፕሮአክቲቭ ሆኗል፣ አስተሳሰብ ተቀይሯልና ኮንትሪቢዩት ያደረግነው ነው። ይሄ ምንም የሚያሳፍር ነገር አይደለም። በአቅማችን ብዙ ነገር አርገናል። ደግሞ ደሞዝ ሁሉ እስከመክፈል ለመጀመሪያ ዓመት 2 ዓመት ደሞዙን ሁሉ የተከፈለው በኢትዮጵያ መንግስት ነው። ስለዚህ ያ የሚያሳየው ምንድነው ኢትዮጵያ ኮንትሪቢዩት ያደረገችው ለአፍሪካ አንድነት ለአፍሪካ ህብረት አሁን ላለው ድርጅት ምንም እንከን የሌለው ስራ ነውና ደፋክት አሁንም እዚህ ቁጭ ብሎ ድርጅቱ እኛ መሀል ነው ያለው፣ አዲስ አበባ ነው ያለው። ኢትዮጵያ የፖለቲካ አፍሪካ ፖለቲካል እና የዲፕሎማቲክ ማዕከል እንደመሆኗ መጠን አሁንም ቢሆን እየተሰራ ነው። ለአፍሪካ ትልቅ ስራ እየተሰራ ነው እና ቅድምም እንደጀመርከው ብዙ የመጀመሪያው አፍሪካ ህብረትን በማቋቋም ብዙ ነገሮች ከአየር መንገዳችን ከግድባችን ብዙ ነገሮችም አሁንም እየተሰሩ ስለሆነ አሁንም ወደ ኋላ ሆና ሳይሆን ያለችው አሁንም በቅደም በፊት እየመራች በብዙ ነገር አስተዋጽኦ እያደረገች ነገራችን እና ይሄን ምንድነው ሞመንተሙን የግዴታ ደግሞ ኃላፊነትም አለብን መቀጠልም አለብን። ምክንያቱም ለሌሎቹም ትምህርት ነው። ፕላስ ደግሞ ትልቅ ሀገር ነን። ትልቅ ሀገር በታሪክ ብቻ ሳይሆን 130 ሚሊዮን በላይ ቁጥር ያለው ህዝብ ነውና ቀላል አይደለም። ስለዚህ የኛ ኮንትሪቢዩሽን በብዙ ነገር አሁን እሳቸው እንደገለጹት በፒስ ኪፒንግ ረገድ ይሄ ራሱ ትልቅ ሚና ነው የተጫወተችው እና ብዙ ግጭቶች ከመነሳትም ያዳኑ ትልቅ ሚና ተጫወታለች። ግጭቶቹ እንዳይነሱ በማድረግ ፕሪቨንቲቭ የሆኑ ሜጀርስ በመውሰድ ሰራዊቶቻችን የኢትዮጵያ መከላከያ ሰዎች ሄደው የተባበሩት መንግስታት ፒስ ኪፒንግ ውስጥ ገብተው ብዙ ኮንትሪቢዩት አድርጓል። ስለዚህ ኢትዮጵያ ትልቅ ሚና ተጫውታለችም እየተጫወተችም።
በጣም ጥሩ ሀሳብ አንስተዋል። አሁን አቶ ሙሉጌታ እንደው አሁናዊ ሚናውን ደግሞ እንመልከት። ያው በቀደመው ጊዜ ቀደም ብለን እንዳነሳ ነው በአንድነት ድርጅቱ ምስረታ ከዛ በኋላም በህብረቱ ስርም ሆና እንግዲህ የኢትዮጵያ ሚና ሁለታችሁም እንዳነሳችሁት በጣም ትልቅ እንደነበረ ይነሳል። አሁናዊ ሚናዋስ ምን ይመስላል? እንደው በተለይ ቀጠናውን ከማስተሳሰር ከዛም በላይ ሀገራዊ ትስስርም ሪጂናል ኢንቴግሬሽን በኮንቲነንት ደረጃ በአህጉር ደረጃም ይሄ ትስስር እንዲጠናከር እና አፍሪካ በሚፈለገው ልክ እድገቷም የተሳለጠ እንዲሆን ከማድረግ አንጻር አሁናዊ ሚናዋን እንዴት ነው የሚመለከቱት አምባሳደር? እሺ አሁንም ኢትዮጵያ ለአፍሪካ ህብረት ወይም ቀደም ሲል አፍሪካ ድርጅት ስንለናል ለነበረው ድርጅት መጠናከር ከፍተኛ አስተዋጽኦ ማድረጉን የቀጠለች ሀገር ናት። ሲጀመር ቅድም እንደው ለሪከርድ ያህል የአፍሪካ ድርጅት ወደ አፍሪካ ህብረት እንዲቀየርም ግንባር ቀደም አስተዋጽኦ ያደረገች ሀገር ናት። የአፍሪካ ህብረት አጀንዳ 2063 በሚል አፍሪካ በ2063 ምን መምሰል አለባት፣ ምን አይነት አፍሪካ ነው የምንፈልገው የሚለውን ነገር በስራ ላይ እያዋለ ያለበት ሁኔታ ነው ያለው። እነዚህ ጉዳዮች ብዙዎቹ አፍሪካን በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮ በ2063 አንድ ማድረግ ነው። የተለያዩ ስራዎች ይሰራሉ። የኢኮኖሚ ስራዎች አሉ፣ የፖለቲካ ስራዎች አሉ፣ ማህበራዊ ስራዎች አሉ፣ በርካታ ስራዎች አሉ። በዚህ ረገድ ኢትዮጵያ ለውህደቱ ግንባር ቀደም ስራ እየሰራች ያለችበት ሁኔታ ማንሳት ይቻላል። ለምሳሌ በኢጋድ ማዕቀፍ ከጎረቤት ሀገሮች ጋር ለመተሳሰር ብዙ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። በኢንፍራስትራክቸር በመሰረተ ልማት ከጅቡቲ ጋር በባቡር በመንገድ ተገናኝተናል። የአየር ግንኙነቱ የኢትዮጵያ አየር መንገድ ሁሉ ቦታ አለ። ከኬንያም ከተቀሩትም የጎረቤት ሀገሮች ጋር በዚህ ደረጃ የመተሳሰር ስራዎች በስፋት እየተሰሩ ያለበት ሁኔታ ነው ያለው። አፍሪካን በኢነርጂ እንዳጋጣሚ ኢትዮጵያ በዓለም ላይ ትልቁ የሆነ ኢነርጂ ተቋም ፕሮጀክት ህዳሴ ግድብን የጨረሰችበት ዘመን ነው። በዚህም የጎረቤት ሀገሮችን ከዚህ ትሩፋት ተጠቃሚ እንዲሆኑ የማድረግ ስራ ጀምራለች። ጅቡቲ ከተማ አሁን ስንናገር ወደ 100 ኪሎዋት የሚሆን ሜጋዋት የሚሆን መብራት አለ። ይህንን ከተቀሩትም የጎረቤት ሀገሮች ጋር እንደዚሁ የማዳረስ ስራዎች በስፋት እየተሰሩ ያለበት ሁኔታ ነው ያለው። ሌሎችንም ልምዶች ለምሳሌ በግሪን ሌጋሲ የአየር ንብረትን ችግር ለመቋቋም የአየር ንብረትን ተግዳሮት ለመቋቋም አንዱ ትልቁ ስራ ግሪን ሌጋሲ ነው። በሀገር አቀፍ ደረጃ ትልቅ ስራ ተሰርቷል። ይህንን ለጎረቤት ሀገሮች ልምዱን የመስጠት የማካፈል ስራዎች ተሰርቷል። አስታውሳለሁ ከጥቂት ዓመታት በፊት ችግኞችን ጭምር ይዘን ወደዛ አካባቢ የተንቀሳቀስንበት ሁኔታ ነው ያለው። ልምዱን ኦልሬዲ ወስደው እየተጠቀሙበት ያለበት ሁኔታ ነው ያለው። ግሪን ሌጋሲው የአየር ንብረትን በመቋቋም ተግዳሮት በመቋቋም ረገድ ለጎረቤት ሀገሮችም ጠቀሜታ እንዳለው በአጠቃላይ አጀንዳውን ከመግፋት በላይ ማለት ነው። ይህንኑ ከዚሁ ሳልወጣ በ2017 የአየር የክላይሜት 32ኛ ጉባኤ ታስተናግዳለች ኢትዮጵያ። ይሄም ትልቅ ስራ ነው የሚሆነው። በሌሎች ትሩፋቶችም አሉ፣ ልምዶችን ኦልሬዲ የማካፈል ስራዎች አሉ። ምናልባትም ትልቅ የሆነ ኤርፖርት የተጀመረበት ሁኔታ ነው። ትላልቅ ፕሮጀክቶች፣ የማዳበሪያ ፋብሪካ የመሳሰሉት ነገሮች፣ ኒውክለርን ለሰላማዊ ዓላማ የመጠቀም ትላልቅ ፕሮጀክቶች፣ የመኖሪያ ቤት ፕሮጀክቶች ሁሉ ተጀምረዋል። እነዚህ በሙሉ ለአፍሪካውያን ወንድሞቻችን ጭምር ልምድም ይሰጣሉ፣ ትሩፋትም ከዚህ ያገኛሉ ማለት ነው። በተለይ በኢነርጂው እንዳገኙት ሁሉ በሌሎችም ማግኘት ከፍተኛ እድል አለ። ሌላው ትልቁ ነገር በአፍሪካን ነጻ ንግድ ቀጠና የሚል አለ። የአፍሪካን ሀገሮች በንግድ የማስተሳሰር ስራዎች ተሰርቷል። ኦልሬዲ ይሄ ንግድ ቀጠናው ስምምነት ተተግብሯል። ይህንንም ኢትዮጵያ ምሳሌ ለመሆን የተወሰኑ ሸቀጦችን ወደ ጎረቤት ሀገሮች የተላከበት ሁኔታ አለ፣ ለተምሳሌት ያህል ማለት ነው፣ እንደ ሳምፕል። በዚህም ከፍተኛ እንቅስቃሴ እየተደረገ ነው ያለው። በአፍሪካ ውስጥ ያሉትንም ግጭቶች ሰላማዊ በሆነ መንገድ ለመፍታት እንደ መፈክር ለምሳሌ አፍሪካዊ ችግሮችን በአፍሪካዊ እንትን እንፍታ፣ መፍትሄ እንስጥ በሚል ጭምር እየተንቀሳቀስን ያለንበት ሁኔታ ነው ያለው ነው። በአጠቃላይ
ለአፍሪካ ህብረት መጠናከር የአፍሪካ ልማት አጀንዳዎችንም በዓለም አቀፍ ደረጃ ለምሳሌ አፍሪካ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውክልና የላትም። ይሄ እንዲፈጸም እንዲደረግ እንዲተገበርም ጭምር ኢትዮጵያ በግንባር ቀደምትነት ዲፕሎማቲክ እንቅስቃሴ እያደረገች ያለችበት ሁኔታ ነው ያለው። አፍሪካ ነክ ጉዳዮችን በተለያዩ መድረኮች ይዞ የመንቀሳቀስ ስራዎች እየተሰሩ ነው ያሉት። ይሄ ሁሉ ለአፍሪካ ህብረት ጥንካሬ ነው፣ ለአፍሪካ ሀገሮች ጠቀሜታ ነው። በኢትዮጵያ ደረጃ ያለው እምነት የአፍሪካውን እድገት የኛ እድገት ነው፣ እኛም እድገት የነሱ ነው፣ እንተባበር እንተሳሰር የሚል ነው። በጣም ጥሩ። አሁን አምባሳደር ቀደም ብለው አጀንዳ 2063ን አንስተዋል። እንግዲህ 2063 ሲባል እንግዲህ የአንድነት ድርጅቱ 1963 ከተመሰረተ በኋላ 100ኛ ዓመት የሚሞላበት ነው 2063 እና በ100 ዓመታት የድርጅቱ የአህጉራዊ ድርጅቱ ሂደት ውስጥ ለማሳካት ያለማቸው እቅዶች አሉ። እንግዲህ በ2013 የጀመረ ነው። በ50 ዓመታት ውስጥ አፍሪካን የበለጸገች ለዜጎቿ ምቹ የሆነች አህጉር የማድረግ ትልምን የያዘ ትልቅ አጀንዳ እንደሆነ ይታወቃል እና በዚህ አጀንዳ አፈጻጸም ላይ እንግዲህ ብዙ እንደ አህጉርም አጠቃላይ በአህጉራዊ ተቋሙም ደረጃ ድክመቶች እንዳሉ በተለያየ በኩል ይነሳሉ እና እነዚህን ግን በአጀንዳ 2063 የተቀመጡ አህጉራዊ ትልልቅ ግቦችን በማሳካት ሂደት ውስጥ እንደ ሀገር ነጥለን ስንወስድ የኢትዮጵያን እስካሁን ሂደት እንዴት ይመለከታሉ? ጌታ እንግዲህ መጀመሪያ ይሄ አጀንዳ 2063 ብዙ ነገሮች ከእያንዳንዱ አባል የሚጠይቅ ነው። ሳክሪፋይስ የሚያስፈልጋል። ዋናው ችግሩ ብዙ ሀገሮችም እየገጠማቸው ያለው ነገሮችን እንደ እንቅፋት የሚሆነው ምንድን ነው? የአገሪቷን ሶቨረንቲ ወይም የልዑላዊነት ይጋፋል የሚል እንትን አለ፣ ፍራቻ አለ። አልፎ አልፎ አሁን በአውሮፓ ህብረት ትምህርት እንደ ምሳሌ ከሄድን እንግሊዞች ብሬክሲት በሚባለው ነገር ከህብረቱም አንዱ ምንድን ነው አውሮፓ ነጠቀን አይነት ነገር ነው። ማንነታችንን፣ ባህላችንን አንዳንድ ነገሮች ላይ እንዲያውም እኮ መንግስቶቹ ሪስፔክቲቭ ጋቨርንመንቶቹ ዲሲዥን በማድረግ ፋንታ ህብረቱ ነው የሚያደርገው እና ያን በማየት ብዙ የአፍሪካ ሀገሮች ትንሽ እንደ መፍራትም አለ። በተለይ ትንንሾቹ ሀገሮች ደግሞ ሌላው ደግሞ እንዋጣለን የሚል ነገርም አለ። ምክንያቱም በጣም አነስተኛ ናቸው፣ ግዙፍ። አሁን ጅቡቲ ከኛ ጋር እንዲያውም በጣም ፕሮግሬሲቭ ናት መክፈቷ እንጂ ጅቡቲ ሄደህ መቼም ካየኸው የኢትዮጵያ እቃ የሚራገፈው በየቀኑ ጅቡቲ ምን ያህል ትንሽና እኛ ምን ያህል ለውጥ እንዳለው በጣም በስፋት በጣም የተለያየ ትንሽ ሀገር ናት እና መዋጥን ይፈራሉ ትንሽ ሀገሮች። እሱ ራሱ ቻሌንጅ ነው፣ ቀላል አይደለም። እኛ ግን እንደዚህ አይነት እንትን አላሳየንም። አሁን ክቡር አምባሳደር እንደተናገሩት ምን እያደረግን ነው? እኛ መንገድ እየከፈትን እና ምሳሌ የመሆን ግዴታም ኃላፊነትም አለበት። ምክንያቱም አንደኛ ዋናው ሴንተር ዋናው የፖለቲካው እንትን ዋናው የአፍሪካ እዚህ እንደመሆኑ መጠን ካፒታሉና የአፍሪካ ህብረትም እንትን ኢሲ አለ፣ አፍሪካ ህብረት አለ፣ ሲዲሲ አለ፣ ደግሞ አሁን የብሪክ ሜምበሮች ነን እና ብዙ ኃላፊነት አለብን። አንዳንዴም እኮ ትንሽ ተጽዕኖ ይመጣብናል፣ ግን እየተወጣ ነው ያለ ነው እና ደግሞ አይዟችሁ ማለትም አለ፣ ጎረቤት ሀገርን ማበረታት አለ እና እኛ ደግሞ እንደ ኤግዛምፕል እየሰጠን በይን ቁጥር ሌላውም ይከተለናል። ደግሞ ታሪካዊ ወደ ኋላ መለስ ላይ ብዙ አገሮች ይከተላሉ የኛን። እኛ ሞር ተሰሚነት አለ። አሁን አምባሳደር ያነሱት ሌላ ምንድነው ይሄ እዚህ አፍሪካ በደንብ አልተወከለችም፣ በተለይ በሴኩሪቲ ካውንስል ውስጥ በሚባለው ላይ ዛም ስራ የተሰራ ነው እሳቸው እንዳሉት። ሀዌቨር ግን እኛ መስራት ደግሞ ያለበት ለራሳችንም ይሄ ነው ባላንስ ማድረግ ያለ ምንድነው አሁን ግብጽ ደቡብ አፍሪካና ናይጄሪያ ናቸው እየተሯሯጡ ያሉት እየተፎካከሩ ያሉት አንኦፊሻሊ ያንን ሁለቱ ቦታ የኛ ይገባናል በሚል አንጻር እና ትንንሽ ሀገሮች በብዛት የአፍሪካ ሀገሮች ምንድነው የሚፈልጉት ህብረቱ ይምረጥ ነው የሚሉት ሁለቱን ሀገሮች። እዛ ላይ ደግሞ እኛ ስራ አይ ቲንክ መስራት አለብንና እኛ መሆን አለብን ብዬ ነው ማለት እንደ ኢትዮጵያዊ ለአፍሪካ ባበረከት ነው ታሪካዊ ስንት ነገር ያበረከትን ሀገርና ዋና መቀመጫው እንደመሆኑ መጠን ለአፍሪካ የኛን ያህል የሰራ ሀገር የለም። በዛ ምክንያት ብቻ ሞራል ኦቶሪቲውም አለን ለመጠየቅ ሌሎችም ሀገሮች እንዲያግዙን ወይ ደግሞ ድምጽ እንዲሰጡ። ምንም ከናይጄሪያ ወይ ከግብጽና ከሳውት አፍሪካ ከነሱ ያኮምፕሊሽ ያደረጉትን ነገር ለአፍሪካ ህብረት መውሰድ ሳይሆን እኛ አንደኛው ወንበር የኛ መሆን ያለበትና እነሱ ሶስቱ ቢፎካከሩ ለአንድ ወንበር ግድ የለኝም። ግን አሁን ስራ መስራት ያለብን እኛ እንደ ህዝብ፣ እንደ ሀገር፣ እንደ መንግስት በተለይ ሌሎችን አፍሪካ ሀገሮች ካሁኑ ማዘጋጀት ያስፈልጋል። ያ ድምጽ የሚመጣበት ሰዓት
ወይም ድጋፍ በሚያስፈልገን ሰዓት ኢትዮጵያ እኮ ለእኛ ባለውለታ ናት፣ ይህን ሁሉ ያደረገች ሀገር ናት እና አንደኛ ወንበር የኢትዮጵያ መሆን አለበት የሚላል። ግን የሚያሳዝነው ነገር ደግሞ በዛኛው ሳይድ ደግሞ ሴኩሪቲ ካውንስል አሁን ያሉትን 5 ሀያላን ሀገሮች ካየን ተቀብለዋል። አፍሪካ ቦታ ይገባታል ብለዋል። ግን ቦታ ይሰጣታል፣ ግን ቪቶ ፓወር አይኖራትም የሚል ደግሞ እንትናል። አሜሪካኖቹም ቻይናዎቹም አይፈልጉም። ልክ እንደ ተለዋጭ አባላት እንደማለት ነው። አዎ እንደዛ እንደማለት ነው። ስለዚህ ያን ደግሞ ብዙም አሁን ወደ ኋላም ትንሽ ጎተት ያደረገው ይሄን ነገር ምንድነው አፍሪካኖች ደግሞ አይሆን ይሄ ሰከንድ ክላስ ሲቲዝን መሆን ነው። አንተ አንድ ወንበር ላይ ተቀምጠህ ሌሎቹ 5ቱ ይሄን ያህል ፓወር አላቸው፣ ቪቶ አላቸው፣ የኛም ዝም ብሎ ለይስሙላ እንትን ለማድረግ ነው። ግን ኢትዮጵያ አሁንም ቢሆን እሱም ላይ ክርክሩ ላይ ዲፕሎማቲክ በሆነ መንገድ እንደዚህን ሀያላን ሀገሮች ደግሞ ጥሩ ሪሌሽንሺፖች አሉ። አሁን ከጣሊያን ጋር ፈረንሳይ፣ እንግሊዝ ዋና ዋናዎቹ በተለይ ሁለቱ እንግሊዝና ፈረንሳይ ናቸው ከአውሮፓ ውስጥ ያሉት። ከአሜሪካ ጋርም አይ ቲንክ ደህና ይመስለኛል ሪሌሽንሺፓችን። ያው ግን የአሜሪካ ነገር አይታወቅም፣ በየቀኑ ነው የሚቀያየረው። ከራሻና ደግሞ ከቻይና ጋር ደግሞ በጣም ጥሩ ሪሌሽንሺፕ አለን። ያንን በመጠቀም ቻይና ኢትዮጵያ ናት ሪሊ ቻይና ትልቅ ሚና ትጫወታለች። ቻይና የተባበሩት መንግስታት አባል እንድትሆን በፊት የነበረው አሁን የታይዋን መንግስት ነበር የነበረው። ቻይና ራይትፉል የሆነው ሂስቶሪካል ቦታዋን እንድትወስድ የተባበሩት መንግስታት ላይ ኢትዮጵያ ናት የተከራከረችው እና ማለት መከራከር ብቻ ሳይሆን ደግፋለች የቻይናን አባልነት እና ስለዚህ ባለውለታዎች ነው ለትልልቆቹ ሀገር ሁሉ። ስለዚህ እዛ ላይ ኢትዮጵያ ትልቅ ስራ መስራት አለባትና እየሰራችም እና ቦታው ይገባናል በሚል አንጻር ትልቅ ፖይንት ነው ያነሱት። እሱ ያ ቦታ ናቹራሊ አንደኛ ወንበር ምንም ጥያቄ የሌለው የኢትዮጵያ መሆን አለበት። አዎ ቀደም ብዬ ያነሳሁትን ማሳ አብረን መልሰን እንለፍ። አቶ ሙሌ ምንድነው በተለይ ከዚህ አጀንዳ 63ን አንሰናል። እንግዲህ ቀደም ብለው አምባሳደርም ሲያነሱ ነበርና እሱ የበለጸገች አፍሪካን የመፍጠር ሰላማዊት አፍሪካን የመፍጠር ትልምን የያዘ ነው። ትልቅ ግብ ያነገበ አጀንዳ እንደሆነ ይታወቃልና እሱም በማስፈጸም ሂደት እንግዲህ አህጉራዊ ድርጅቱ የሚኖረው የማስተባበር ሚና ይኖራል። ከዛ ባለፈ ግን ሀገራት በየግላቸው የሚሰሩት ነገር ነው ተደምሮ አህጉራዊ ለውጥ የሚያመጣውና ኢትዮጵያን ነጥለን እንደ ኢትዮጵያ ብቻዋን እስካሁን እየሄደችበት ያለው በተለይ በልማቱ በእድገቱ እያስመዘገበች ያለችው ነገር አለ። ቀደም ብለው አምባሳደር አንስተዋል። በተለይ ትልልቅ ሜጋ ፕሮጀክቶች ተጀምረዋል። ለልማት መሰረት የሚሆኑ ለብልጽግና መሰረት የሚሆኑ ፕሮጀክቶችና የእስካሁን የኢትዮጵያ ሂደት አጀንዳውን በማስፈጸም ሂደት ውስጥ የሚኖረውን ድርሻ እንዴት ተመለከተ? እንግዲህ ዋና አሁን እሳቸው የተናገሩት እንትኖች ሴክተሮች አሉ። አሁን በኤር ትራንስፖርቴሽን አህጉሩን ኦልሬዲ እያያዘች ነው፣ እያገናኘች ነው። አፍሪካኖች ከላይ እስከታች 60 ከተማዎች መሰለኝ አየር መንገድ ቢበረው አፍሪካ ውስጥ። ስለዚህ በማገናኘት የንግድ ሴክተሩን ደግሞ ካየን ደግሞ አሁን ባቡሩ ራሱ ሴክተሩ እኛ የምናልመው ለኢትዮጵያ ብቻ ሳይሆን እንዴት ነው ኮኔክት የምናደርገው ያ ስራ ትልቅ ስራ ነው እሳቸው እንደተናገሩት። በዚህ ላይ ደግሞ ግድቡ የተናገሩት አሁን ትስስር ፈጥሯል ከጎረቤት ሀገሮች ላይ። በኢጋድ በኩል እሳቸው እንደተናገሩት ኢትዮጵያ አህጉራዊ ድርጅቱን ኢጋድን በማጠናከርና ትስስር በመፍጠርና አንድ በማድረግ ሪጂናል እንትኖች ናቸው የሚያዋጣው። ምንድነው ያው ቀስ በቀስ ነው ይሄ ባንዴ ጧት ተነስተን ሁሉም አንድ አይሆንም እና በኢጋድ በኩል እየተወሰደ ያለው እርምጃ ኢትዮጵያ ኮንትሪቢዩት የምታደርገው ነገር በሙሉ ሰፋ ያለ ነገር ነው፣ የሚያገናኝ ነገር ነው። ለምሳሌ ከዚህ ባቡሩ ከዚህ ጅቡቲ ኦልሬዲ መንገዶች አሁን ብዙ መንገዶች የኛ ጋር የተሰሩት መንገዶች ወደ ደቡብ እስከ ኬንያ ጠረፍ፣ ወደ ምዕራብ ሱዳን፣ ወደ ላይ እስከ ኤርትራም የተወሰነ መንገድ ተሰርቷል። በምስራቅም አለመ እኛ ኢንፍራስትራክቸሮች ላይ በሙሉ ትልቅ ስራ እየሰራ ነው። ግን አህጉሩን ለማገናኘት አይ ቲንክ እንደዛ የታሰበ ነው እየተሰራ ያለው እንጂ ለተወሰነ እርግጥ ሀገር ውስጥም እኮ ይሰራል ነገር ያው እርስ በርስ ለማገናኘት። ግን ከዛም አልፎ ተርፎ እኛ እየተሰራ ያለው ምንድነው ያንን በማሰብ ቀጠናውን በማሰብ ከፍተኛ ስራ ተሰርቷል እና ያ ኢትዮጵያ ትልቅ ሚና የተጫወተች ነው። አይ ቲንክ ከሁሉም ችግሩ ምንድነው እኛ ይሄ ግጭት ነው። አሁን ሱዳን ጋር ግጭት፣ ሱዳን እርስ በርስ ግጭት አለው፣ ሶማሌ እንደዚሁ ግጭት አለውና ያንን ነገሮች ናቸው እንጂ እኛን የሚገድቡን ብዙ ስራ ተሰርቷል። ግን ኢትዮጵያ ደግሞ አሁን በተለቅ ባለው እንትን አሁን ኢትዮጵያ አሁን ችግር የለባትም ከሌሎቹ ጋር አብሮ መስራት እዋጣለሁ ብሎም እንደዚህ የሚያስብ አስተሳሰብም የለን። እኛ ሞር ወደ አመራሩ ወደ ሊዲንግ ባይ ኤግዛምፕል እየሰራን ስለሆነ እኛ ጋር ችግር የለም። እኛ ጋር ችግር ያለ ምንድነው መቼም አንዳንዴ ሳትወድ በግድህ ማይሆን ኔበርሁድ ውስጥ ትወለዳለህ ትፈጠራለህ እና ያለንበት ቀጠናው ሪሊ ብዙም ከዚህ ከሳሄል ሪጅን ሩቅ አይደለን፣ ቅርብ ነን። ሆርንም ያው ችግር አለ እና እዛ ውስጥ ሆነን ይሄ ሁሉ ችግር እያለብን እየሰራን
ራሳችንን ለመቻል እየሞከረ አሁን ለምሳሌ ደግሞ ትልቁ ኢትዮጵያ እያደረገች ያለችው ምንድነው አለ ዘይት አለ የተራሱ ሚነራሎች አገር መገንባት ይቻላል የሚል የዚህ የሳውት ኢስተርን ኤዥያን ፊሎሶፊ ነው እየተከተለች ያለችው። ኤክስፔሪመንት ነው ብዙ ሰው የሚለው ኢትዮጵያ እያደረገች ያለችውና እስካሁን ከርሶናል። ሁሉም ቤንዚን ያላቸው አገሮች ያወጡ እንደነ ናይጄሪያ እና አንጎላ ይሄን ያህል የተጠቀሙበት ነገር የለም። ሞር ከጥቅሙ ጉዳቱ ነው የሚያመዝነው። ኢትዮጵያ አለ እንደዚህ አይነት ንጥረ ነገሮች ዘይት ቤንዚንም ሆነ ሌላ ሚነራሎች ሆነ ሳይኖረን ራሳችንን ችለን የሚለውን አስተሳሰብ ይዘን አሁን ከግድቡ በራሳችን የሰራነው ሁሉ ነገር በራሳችን። ኢትዮጵያ ሁሉ መቼም የሚገርመው ነገር ጠላትም ሲመጣ ብቻችን ነው የምንመክተው። ሰላም ሲሆን ደግሞ አሁን ብቻችን እየሰራን ያለው አሁን ግድቡን ለመስራት ያው ሁላችንም የምናውቀው ነገር ነው። ኢትዮጵያኖች ነው የሰሩት እና በስንት መከራት ስንት የውጭ ገንዘብ ማግኘት አልተቻለም። ምክንያቱም ያው ግብጾች በጣም ትልቅ ፕሬሸር ያደርጉብን ነበር። ግን በራሳችን ለሌላውም ኤግዛምፕል እየፈጠርን አሁን ይሄ ራሱ በራሳችን ችለን እንዴት አድርገን ለራሳችን እድገት ብቻ ሳይሆን ለሀገሩ ነው እየሰራን ያለ ነው እና ስለዚህ ብዙ ስራ ኢትዮጵያ እየሰራች ነው። ዋናው እንግዲህ ምንድነው ማቆም የለም መቀጠል ነው ወደፊት እና ግን ግጭቶች ካላቆሙ በስተቀር ነገሮችን ስሎዳን ያደርጉ ውድን የራሳችንን ሀገር አንዱም እኛንም የሚገድበን ነገር ቢኖር ምንድነው ይሄ እርስ በርስ ያለው ግጭት አገር ውስጥም እሱም መጥፋት አለበት ወይ መቆም አለበት። እሱ ካልቆመ ደግሞ የፈለግነው ነገር ብናስብ ብናልም ማሳካቱ በጣም አስቸጋሪ ይሆናል። በጣም ጥሩ። አሁን እንደተባለው እንግዲህ ኢትዮጵያ በአፍሪካ አህጉራዊ ጉዳዮች ላይ እንግዲህ የመሪነት ሚና ነበራት፣ አሁንም እየተጫወተች ነው የምትገኘው። በተለይ አሁን ላይ ያለውን ተጨባጭ ለውጦችን እንዴት ነው ሌሎች አፍሪካ ሀገራት ከኢትዮጵያ የሚማሩት? በእርግጥ አንዳንድ ቪዲዮዎችንም ስመለከት ነበረ ማህበራዊ ሚዲያ ላይም ሲንቀሳቀሱ የነበሩ በአንዳንድ የአፍሪካ ሀገራት የኢትዮጵያን የልማት አካሄድ ምሳሌ አድርገው ሲያነሱ በጋና በተለያዩ ሀገራት ፓርላማ ውስጥ ሁሉ ለምሳሌ ኮሪደር ልማት ምሳሌ ሆኖ የከተሞቹ ከተሞችን ማዘመን ሂደት ላይ ኢትዮጵያ ምን ያክል ጥሩ ስራ እየሰራች እንደሆነና አሪያ የሚሆን ተግባር እየሰራች እንደሆነ ሲነሳም ተመልክተናል በአንዳንድ ሀገራት ምሳሌ ሆኖና አሁን ኢትዮጵያ እየሄደችበት ያለው አካሄድ ለሌሎች አፍሪካ ሀገራት ምን ትምህርት ይሰጣል? አፍሪካውያንስ ምን መማር አለባቸው ከዚህ? አንዳንድ ነገር በደንብ እንደው ለማስረገጥ ያህል እንደ ባክግራውንድ ቅድም ያነሳነው ነገር ስለ አፍሪካ ህብረት ጥንካሬ ነው እያወራን ያለ ነው። እዛ ላይ የኢትዮጵያ ሚና ምንድን ነው? አፍሪካ ህብረት እንዲጠናከር አፍሪካ ህብረት አላማውን ለማሳካት ያስቸገሩት ነገሮች ምንድን ናቸው ምናምን የሚለውን ነገር ነው። እንደው ከባክግራውንድ አንድ መሰረታዊ ነገር ላንሳ። የተከበሩ ውጭ ጉዳይ ከተማ እሳቸው የአቶ ሙሉጌታ አባት የአፍሪካ ህብረት በሚመሰረትበት ሰዓት የአፍሪካ አንድነት ድርጅት ሁለት ቡድኖች ነበሩ፣ ካዛብላንካና ሞኖሮቪያ ግሩፕ የሚባል ሁለቱን አስታርቆ ነው እዚህ ያመጧቸው። አንዱ ቡድን ይል የነበረው አሁኑኑ አንድ አፍሪካ፣ አንድ ብሔራዊ መዝሙር፣ አንድ ሰንደቅ ዓላማ፣ አንድ ሀገር፣ አንድ ወታደር ይል ነበር። የለም ይሄ አይቻልም። ይሄውን አስቸጋሪ ነው። የተለያዩ ፍላጎቶች አሉ፣ የተለያዩ ችግሮች አሉ። አካባቢ ድርጅቶች ለምሳሌ ለኛ አካባቢ ኢጋድ፣ ለደቡብ አፍሪካ ሳዲቅ፣ ለዌስት አፍሪካ ኢኮዋስ እንደዚህን መሰረትና ቀስ ይላል ማግሪብ ለደቡብ አፍሪካ ሀገሮች፣ ለሰሜን አፍሪካ ሀገሮች ብለው የመጡበት ነገር ነበር። ባይዘው ያኔ የነበረው ችግር አሁንም መልኩን ቀይሮ ሌሎች ችግሮች አሉ። እንደው ባጭሩ ለማንሳት ኢትዮጵያ የአፍሪካ አንድነት ድርጅት ዋና ከተማ እንደመሆኗ መጠን የአፍሪካ ህብረት ዋና ከተማ እንደመሆኗ መጠን አፍሪካ አንድ እንዲሆን አጀንዳ 2063 ተግባራዊ እንዲሆን ፍላጎት አላት። ተግባራዊ እንቅስቃሴ እያደረገች ያለችበት ሁኔታ ነው ያለው። ለሌሎች በአፍሪካ ሀገሮች ምሳሌ የሚሆኑ ነገሮች አሉ። ነገር ግን አፍሪካ ውስጥ ደግሞ ሌሎች ችግሮች አሉ። አፍሪካ በነገራችን ላይ በአሁኑ ሰዓት እርስ በርስ ከሚነግደው ይልቅ አፍሪካ ሀገሮች ከሌሎች ከቀድሞ ቅኝ ጊዜዎቻቸው ጋር የሚያደርጉት ንግድ ይበልጣል። እርስ በርስ አልተሳሰሩ። ምዕራብ አፍሪካ ከሄን ወደ አብዛኛው ፍላይት ወደ ሌላ ነው፣ ወደ ቀድሞ ጌቶቻቸው ነው። እንግሊዝም ስር የነበሩት እንደዛ ናቸው። ሎያሊቲውም ወደዛ ነው። ይሄ ብቻም አይደለም፣ የውስጥ ግጭት አለ። ቅድም ክቡራቱ ሙሉጌታ አንስተውታል። እያንዳንዱ አካባቢ ከዚህም በላይ አክራሪነት ጭምር ለምሳሌ እኛ አካባቢና አልሸባብ አይነት የአልቃይዳ ተጽዕኖ አለ። ሳሂል አካባቢ የሚደረጉ የሽፍትነት እንቅስቃሴዎች አሉ። ይሄ ያስከተለው ተፈጥሮ ችግርም አለ፣ ሌሎች ችግሮችም አሉ። ድርቅ አለ፣ በድርቅ የተነሳ ረሃብ አለ፣
ስደት አለ። እነዚህ በአጠቃላይ የአፍሪካ ነገሮች የሚገልጹ ችግሮች አፍሪካ አንድ እንዳይሆን አጀንዳ 2063ን አሁን እንዳያሳካ እንቅፋት የሆኑና ሊወገዱ የሚገቡ ነገሮች ናቸው። የኢትዮጵያ ልምድ በሚነሳበት ሰዓት አሁን ቅድም ያነሳናቸውን ችግሮች ለመቋቋም ኢትዮጵያ ማካፈል ያለባቸው ልምዶች አንደኛ የውስጥ ልማት መጠናከር አለበት። ብሔራዊ አቅም መጠናከር አለበት። የአንድ ሀገር ዲፕሎማሲያዊ ጥንካሬ የሚመነጨው ከብሔራዊ አቅም ነው። ብሔራዊ አቅም ስንል ወታደራዊ አቅም ነው፣ ፖለቲካዊ አቅም ነው፣ ዲፕሎማሲያዊ አቅምም ከዚህ ነው የሚመጣው፣ ማህበራዊ አቅም ነው፣ የኢኮኖሚ አቅም ነው። ኢትዮጵያ በዚህ ረገድ አሁን በዚህ በሪፎርም የጀመረቻቸው ጥሩ ነገሮች አሉ። በእርሻ በግብርና በስንዴ ልማት የጀመርናቸው ነገሮች አሉ። ይቀሩናል፣ ገና ይቀሩናል። ኢነርጂ የተጀመሩ ነገሮች አሉ። ትላልቅ ምሳሌ ሊሆኑ የሚችሉ የአፍሪካ ሀገሮችም እንደ ምሳሌ ሊወስዱ የሚችሉ ነገሮች አሉ። በግሪን ሌጋሲም እየተሰራ ያለው ነገር ቅድም ያነሳ ነው አለ። ትላልቅ ፕሮጀክቶች ቅድም ያነሳ ናቸው ትላልቅ ፕሮጀክቶች አሉ። እነዚህ ብሔራዊ አቅም የመገንባት እንትን አላቸው። ሌሎችም የአፍሪካ ሀገሮች ከዚህ አንያ ትምህርት የሚወስዱበት ሁኔታ አለ። ይህ ማለት ግን እኛ ፍጹም ነን ማለት አይደለም፣ ጉራም አይደለም። እኛም ከነሱ የምንወስደው ልምድ ካለ መውሰድ አለብን። ለዚህ ክፍት መሆን አለብን። ትክክል ነው የሚሆነው። እኛ ብቻ ነን የሚል ነገር አይደለም እየተባለ ያለው ነገር ግን ጥሩ ነገሮች አሉ የተጀመሩት። እነዚህን ነገሮች ከያዙ ሌሎች የአፍሪካ ሀገሮች አብረው መምጣት እንችላለን፣ መዋሃድም እንችላለን። የአጀንዳ 2063ንም በቀላሉ መተግበር እንችላለን ነው። በኢንፍራስትራክቸር በደንብ እንተሳሰር ነው። የአጀንዳ 2063 ዓላማው በ2063 የአፍሪካ ሀገሮች ድንበር አይኖራቸውም፣ ቪዛ አያስፈልግም ነው። በነፃ አንዱ ወደ አንዱ ይሄዳል ነው። በ2063 በአንድ ካረንሲ በአንድ ገንዘብ ይነግዳሉ ነው። ሁሉም ከሞላ ጎደል በየብስም በምድርም ተገናኝተዋል ነው አሲ የሚያደርገው። ኢንፍራስትራክቸራቸው ደግሞ ተጠናክሯል ነው። በትምህርትም ገፍቷል። ከሞላ ጎደል የአፍሪካ ሀገሮች የደረሱበት ደረጃ ከፍተኛ ነው የሚል ነው። እነዚህን ነገሮች ጋር ለመድረስ እነዛ ቅድም ያነሳናቸውን እንቅፋቶች መሰረት አድርገን እነሱ ላይ መስራት አለብን። በሰላም ላይ በደንብ መሰራት አለበት። እኛም አሁን የተጀመሩ ነገሮች አሉ። አሁን እንደ ምሳሌ ሌሎች አፍሪካ ሀገሮች ሊወስዱ ይችላሉ። በሀገር ደረጃ ሰላም ለማፍታት የናሽናል ዲያሎግ ኮሚሽን አለ። ለኢትዮጵያ ችግሮች ሩት ኮዝ የሆኑትን ነገሮች ይሄ እስካሁን ላሳለፍናቸው ብዙ የግጭት ዓመታት ያለ መገናኘት ያለ መስማማት ለነዚህ መሰረታዊ የሆኑ ነገሮችን መንስኤ ለመፈለግ አሁን የተጀመረው ዲያሎግ ኮሚሽን አለ። እያወያየ ነው ያለው። አጀንዳ ሰብስቧል። ይህን አጀንዳ ወስዶ በህዝብ ፍላጎትና በህዝብ ድምጽ የሚተገብርበት እድል ይኖራል። ይሄ እንግዲህ ሰላምንም ያረጋግጥልናል ማለት ነው። በተለይ አህጉራዊ አንዱ መሰረታዊ ችግር የተላምነ ኤግዛክትሊ የአፍሪካ ሀገሮችም ከዚህ መማር ይችላሉ። እኛ ጎረቤት ሀገሮችም ከዚህ መማር ይችላሉ። እኛ ጫፍ ደርሰናል አይደለም እያልኩ ያለሁት፣ እኛም ይቀረናል። ነገር ግን ጥሩ ነገሮች ተጀምሯል። ሊያዋጡ የሚችሉ ስትራቴጂካሊ ሲታዩ መሰረታዊ የሆኑ ስልቶች አሉ። ይህንን ሌሎች የአፍሪካ ሀገሮች ከተከተሉና ይህንን ልምድ ከወሰዱ ዴፊኒትሊ አፍሪካ ይሄ አጀንዳ 2063 ማየት የምንፈልገውን አፍሪካ ማየት እንችላለን የሚል ነገር ለማንሳት ነው የፈለግኩት። በጣም ጥሩ። እንግዲህ አፍሪካ ሲነሳ አህጉሩ ሌላው በብዛት የሚነሳው የተፈጥሮ ሀብቱ የሰው ሀብቱም እንደዛው በተለይ ወጣት በብዛት የሚገኝበት አህጉር ነው። ይሄ ደግሞ አምራች ኃይል ነው። አህጉራዊ ለውጥ ለማምጣት በጣም ትልቅ አበርክቶ እንዳለው ይታመናል እና በተለይ ከዚህ ጋር በተገናኘ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ቀርበው ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ ከዚሁ ከአፍሪካዊነት ጋር በተገናኘ አፍሪካ ያላትን ፖቴንሻልን በተመለከተ ሀሳብ አንስተው ነበረ። እሱን አጠር ያለ ቪዲዮ ተከታትለን ለውይይታችንን መነሻ እንዲሆነን ተመልሰን እንገናኛለን። ግመታ በ2050 የዛሬ 25 ዓመት ገደማ የዓለም ህዝብ 9.8 ቢሊየን ይደርሳል ተብሎ ይገመታል። ከሞላ ጎደል 10 ቢሊየን ማለት ነው። ከዚህ ውስጥ 2.5 ቢሊየን ህዝብ የአፍሪካ ህዝብ ነው። በዓለም ውስጥ ካሉ 4 ሰዎች አንዱ አፍሪካዊ ነው ማለት ነው። የህዝብ ቁጥር በስርዓት ከተመራ በስርዓት ከተገራ ለኢኮኖሚክ እድገት አይተኬም ይናል። ቁጥር ብቻ ግን አይደለም።
በ2035 የዛሬ 10 ዓመት ገደማ አፍሪካ ተጨማሪ 450 ሚሊዮን ሰዎች ወጣቶች ለስራ ዝግጁ የሆኑ ኃይሎች ወደ ዓለም የሥራ ገበያ ትቀላቀላለች። አሁን ካለው ጋር ሲደመር 1.1 ቢሊዮን የሚጠጋ ወጣት አፍሪካዊ ማልማት መስራት የሚችል ይሆናል። በአንዳንዶች ግምት ከዛሬ 10 ዓመት ጀምሮ ያለው የአፍሪካ ወርኪንግ ፎርስ ዓለም ላይ ያለው ወርኪንግ ፎርስ ተደምሮ ሊተካከል ይችላል ይላሉ። ምክንያቱም የአፍሪካ ፖፑሌሽን መብዛቱ ብቻ ሳይሆን አብዛኛው ወጣት ከመሆኑ የተነሳ ወጣት ጉልበት ስላለው የመፍጠር አቅም ስላለው ዓለም ለስራ ከሚፈልጋቸው ሰዎች ከሞላ ጎደል 50% ከዛሬ 10 ዓመት ገደማ ጀምሮ የሚገኘው አፍሪካ ውስጥ ነው። ይህንን እንቁ ኦፖርቹኒቲ በወጉ ተረድቶ የሚፈጠረውና የተፈጠረው ወጣት ለነገ ውድድር ማዘጋጀት ያስፈልጋል። ተመልሰናል። ክቡራን ተመልካዮቻችን እየተከታተላችሁ የምትገኙት ዳጉ የቀጥታ ስርጭት የውይይት ፕሮግራማችንን ነው። ዛሬ እንግዲህ ኢትዮጵያ ለአፍሪካ በሚል በተለይ ከጥንት እስከ ዛሬ ምን አይነት አበርክቶ አላት፣ አሁንስ ምን አይነት አበርክቶ እያበረከተች ነው የሚሉ ሀሳቦችን እያነሳን ውይይት እያደረግን ነው የምንገኘው። ቀደም ብለን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለተነሱላቸው ጥያቄዎች ምላሽ ሲሰጡ አፍሪካን በተመለከተ በተለይ የወጣት ሀብቷን ወይም የሰው ሀብቷን በተመለከተ ያነሱትን ሀሳብ ነበር ተመልክተን የተመለስ ነው። እሱ ላይ እንቀጥል። በተለይ ጠቅላይ ሚኒስትሩ አንስተዋል እንግዲህ በ2050 የዓለም የህዝብ ቁጥር ወደ 9.8 ኦልሞስት ወደ 10 ቢሊዮን ይደርሳል ተብሎ ይገመታል። ከዛ ውስጥ እንግዲህ 2.5 የሚሆነው አፍሪካዊ እንደሚሆን፣ አፍሪካዊ ደግሞ አሁንም ባለው ተጨባጭ ሁኔታ ወጣቶች የሚበዙባት አምራች ኃይል የሚበዛባት አህጉር ነው እና ይህንን መነሻ እናድርግና እስኪ አፍሪካ በሚገባው ልክ እንግዲህ ወጣት አምራች ኃይል ነው ካልነው ወጣቷን እየጠቀመች ነው ወይ? እንዳትጠቀምስ ያደረጋት ምክንያቶች አሉ? ምንድን ናቸው? እንመልከት እስቲ አቶ እንግዲህ እሳቸውም እንደተናገሩት ወጣት ኃይል ግን ጎጂም ነው ጠቃሚም ነው። እንደ እሳቸው በስነ ስርዓቱ ከተገራል ወጣቱ በጣም ፕሮዳክቲቭ የሆነ ለሀገር ብቻ ሳይሆን አልፎ ለዓለምም ከሀገራችን አልፎ ለዓለምም ብዙ ነገር ማበረከት ይችላል። መጀመሪያ የትምህርቱ ስርዓት መቀየር አለበት። አሁን ያለው በችሎታ ሳነብ ጋና በአመት 50 ሺህ ዩኒቨርሲቲ ግራጁዌቶች ታፈራለች። 50 ሺህ ውስጥ 75 በመቶ የተማሩት ሂውማኒቲ ሶሻል ሳይንስ ነው። ያ ሰዎች ራይት ዴር ስራ አጦች ነው የሚሆኑት። ምክንያቱም በአሁኑ ሰዓት ሂውማኒቲ ሶሻል ሳይንስ የተማረ ስራ የማግኘት ቻንሱ በጣም የመነመነ ነው እና ፎከስ ማድረግ ያለበት ትምህርት መቀየር አለበት። የድሮ ትራዲሽን ቀርቷል፣ በቃ አልፏል። አሁን ምንድነው የግድ 4 ዓመት መማር የለበትም አንድ ሰው። ሰርቲፊኬሽን ብዙ አይነት ነገሮች አሉና ወደ ሳይንስ ወደ ቴክኖሎጂ ዲጂታል እየገባን ስለሆነ ተማሪዎቻችንን የኛን የኢትዮጵያ ብቻ ሳይሆን የሀገሩን ወጣት ወደዛ መስመር መውሰድ አለበት። ይሄ ግዴታ። እነዚህ ልጆች አምራች ዜጋ እንዲሆኑ ከፈለግን የግድ ኮምፒቲቲቭ ዓለም ነው የሚሆነው እና ትምህርት ስርዓቱ መቀየር አለበትና ወደ ሞደርን የሆነ ይሄ ስቴም የሚሉታል ሳይንስ፣ ቴክኖሎጂ፣ ኢንጂኒሪንግ እና ማቴማቲክስ እሱ ላይ ፎከስ ማድረግ አለብን። እሱ ላይ ፎከስ ካደረግን አምራች ወጣቶች ዜጎች እናመርታለን። ኖት ኦንሊ ዳት አሁን ዲጂታል ውስጥ በሚገቡበት ሰዓት አሁን ናይጄሪያ በጣም ጥሩ በዚህ ስራ ሰርተዋልና የተወሰነው ፐርሰንቴጅ የናይጄሪያ ወጣት ይህን ቴክኖሎጂካል እንትኑን አድቫንስመንት ትሬኒንጉን የወሰደ የተማረ ለውጪ ትልልቅ ካምፓኒዎች ነው የሚሰራው ኦንላይን። ስለዚህ ራሳችን ብቻ ሳይሆን የምንጠቅመው ለሌላም በጣም ልንጠቅም እንችላለን። እሱ ነው እንደ ያ እንዳለ ደግሞ ምንድነው ከዛ ደግሞ ለምንድነው ዋናው ትምህርቱ መቀየር አለ። ትምህርቱ ከተቀየረና ሞር ጊዜውን ሪፍሌክት የሚያደርግ ስታንዳርድ የሆነ ካሪኩለሞች ከገቡ እና ወይም ከተሰራጩ በየቦታው ኢትዮጵያም ሆነ ሌላም አፍሪካ ሀገሮች ጥሩ ስራ መሰራት ይቻላል። እንግዲህ ሁለተኛ ደግሞ ነገሮች ደግሞ መለስ ብለን በምናይበት ሰዓት እስከዛሬ አሁን አንተ ላልከው እስከዛሬ ውየት ነበርና ምንድነው ተጽዕኖ የመጣው ደግሞ አሁን ለምሳሌ እኔ የምማርበት ድሮ እዚህ ልጅ እያለሁ ስለ ላንደን ካርታ መስራት ይችላል። ስለ አዲስ አበባ መስራት ወይ ስለ ድሬዳዋ ወይ ስለ ነቀምት ወይ ስለ አስመራ በዛን ጊዜ አላቅም ነበር። ስለ ራሳችንም አናቅም።
እና እሱ አይነት ትምህርት ነው ኢምፖዝ እንደረገ ሳናቀው ራሱ ትምህርቱ ራሱ የውጭ ትምህርት ነው ሞር የምንማረው እና አገር በቀል የሆኑ አንዳንድ ነገሮች ራሳችንን ማወቅ አለብንና በዛ ነው መጀመር ያለብን። ይሄ ነው አንዱ ተጽዕኖ ከውጭ የፈረንጆች ነገር ነው የምንማረው ብዙ ነገርና ራሳችን ላይ አፍሪካን አሁን ስለ ኬንያ ታሪክ አንማርም እዚህ ሀገር እነሱ የሚማሩ አይመስለኝም። ያ ተጽዕኖ ነው። ብዙዎቹ ደግሞ ያው ካሪኩለሙም ሁሉ ነገር ከመጻፉ ጀምሮ ቅኝ ገዢዎቻቸው የሚሰጧቸው ነው። ፍራንኮፎን ሀገር ብትሄድ ስለ ፈረንሳይ ሞር ያውቃሉ፣ ስለ ራሳቸው ሀገር ይበልጥ ኢንክሉዲንግ አንግሎ ፎኖች ብዙ ጎረቤቶቻችን እንደ አንግሎ ፎኖች ናቸው። እንደዛ ነው። ስለዚህ መንግስታት አብረው በመስራት ያንን በማስወገድና የተሻለ ነገሮች ለተማሪዎቻችን ማስተማር የግዴታችን ነው። ተጽዕኖም በጣም ከባድ ተጽዕኖ አለ። እኛ በየቦታው ተጽዕኖ አለ። ሌላው ደግሞ ምንድነው ገንዘብ ኃይል ያስፈልገናል። አለ ገንዘብ ምንም ነገር ማድረግ አንችልም። እንዲያውም ተገዢ የሆነ ያው ኢቭን ዶ ነጻነት አለን ይላለን እንላለን ሁላችንም አፍሪካ ሀገሮች ግን ስቲል ዲፔንደንት ነን በውጭው ዓለም ለሁሉ ነገር ከቻይና ጀምረን ከአውሮፓ ህብረት ከአሜሪካ እና ገንዘብ አሁን ህብረቱ ራሱ 60% እንደምታውቀው ያው ገንዘቡ ከውጭ ነው የመጣው። ያ ከውጭ እየመጣ በጣም ከባድ ተጽዕኖ ያመጣል። ከትምህርቱን ቶ ሌላው ይቅር ግን ራሳችንን እንዳንችል ደግሞ ይፈለጋል ያለ ነገር ነው። ዲፔንደንት እስከሆነ ድረስ እነሱ ሊቆጣጠሩን እንደ አሻንጉሊት ሊጫወቱብን ይችላሉ። ግን ከዛ ለመውጣት ደግሞ ምንድነው የህብረቱ አባሎች ደግሞ ስቴፕ አፕ አድርገው ድርሻቸውንም መክፈል አለባቸው። ይሄ አሉ ብዙ ሀገሮች የማይከፍሉ አሉ። አቅም የለንም ይሉሃል፣ ግን ለሌላ ለመሳሪያ መግዛት አቅም ይኖራቸዋል። እና ወጣቶቹ ይሄን እያዩ በጣም ችግር አለ። 92 ዓመት ሰውዬ ፕሬዝዳንት ሆኖ እንደገና ኤሌክትድ ሲሆን አቨሬጅ ኤጅ ያለው 17 18 ነው አህጉር ውስጥ እና የ92 ዓመት ሰውዬ እንዴት አድርጎ ነው የሀገሩን የቲኔጀሮች 20 ዓመት ያልሞላቸው ልጆች ማስተዳደር የሚችለው? እና ለወጣቱ ኢንካሬጅመንት እኛም ራሳችን ተጠያቂነት አለ አፍሪካኖች። እና አሁን ለምሳሌ ኩዴታ ሲኖር እንጮሃለን፣ ግን ህገ መንግስት ሲቀየርና የእንትኑን ሲራዘም እሱ ለሱ አንጮህም ገባ። ስለዚህ ይሄን ራሳችንም ተጠያቂነት አለብንና ለወጣቶቹ ምን ኤግዛምፕል ነው ሴት ብናደርገው? እና ወጣቶቹ አሁን ያለው ወጣት ባይ ፋር ሞር ኢንቴሊጀንት ከሁሉም ካሉት ጄኔሬሽኖች። ለምን ኢንፎርሜሽን እጃቸው ላይ ነው ያለው፣ ትምህርት በጣም በቀላሉ እና ደግሞ ራሳቸውን እንዲችሉ ደግሞ እዚህ ላይ ደግሞ ምንድነው መቀጠር። አሁን ደግሞ እዚህ ላይ ፕራይቬት ፐብሊክ ፓርትነርሺፕ ያስፈልገናል። ምንድነው ተምረህም ወጥተህ እንዲቀጥርህ ማድረግ የለብህ። ሁሌ መንግስት ብቻ ሊሆን አይችልም። ደግሞ አቅምም የለውም መንግስት። ማንም መንግስት ሁሉን ሰው መቅጠር አይችልም። ግራጁዌት እና በአጭሩ ምንድነው የሚባለው ከ10 እስከ 12 ሚሊዮን አፍሪካኖች ወጣቶች በየአመቱ ለስራ ገበያ ይመጣሉ። ማለት ስራ መያዝ የሚፈልጉ ወጣቶች ከዛ ውስጥ አፍሪካ የምትፈጥረው ስራ እድል ከ4 እስከ 5 ሚሊዮን ነው፣ እንደዛ ገደማ ነው። ስለዚህ ተጨማት ሚሊዮን በሚሊዮኖች የሚቆጠሩ ስራ አጦች የሚፈጠሩት እንደዚህ ነው። ስለዚህ አሁን ፕራይቬት ሴክተሩም ራሱ አብሮ ከመንግስታቶች ሪስፔክት ጋቨርንመንትስ ጋር አብሮ እየሰራ እድል መስጠት ያስፈልጋል። አሁን ለምሳሌ ውጭ ሀገር ብዙ ጊዜ የኢንተርንሺፕ የሚሉት ነገር አለ። ምንድነው አሁን ለምሳሌ አንተ ኢኮኖሚክስ ተማሪ ከሆንክ ወይ ከፋይናንስ ሚኒስትሪ ቢሮ ጋር ክረምት ትምህርት ሲዘጋ እዛ መስራት የምችልበት መንገድ ትምህርትም ትቀስማለህ። ልክ ከግራጁዌት እንዳረክም አትሊስት የተወሰነ ነገር ይዘህ ትገባለህ። ለምሳሌ ኢንጂኒየር ከሆንክ ለምሳሌ ከመብራት ኃይል ጋር የምትሰራበት መንገድ ብዙ አይነት ነገሮች አሉና ያንን መንግስትም ይከፍታል። የግሉም ሴክተር ደግሞ እንደዛ መክፈት አለበት። ምንድነው ሰውን አብሮ ብቻ አይሰራም፣ ሁላችንም ኃላፊነት አለብን። የግሉ ሴክተር ኢኩሊ ከመንግስት እኩል ኃላፊነት አለበትና ኢንካሬጅ ማድረግ ይቻላል። አሁን ለምሳሌ ተማሪዎች ገንዘብ ሎን ለተማሪዎች ለወጣቶች እንትን ራሳቸውን እንዲችሉ ከመቀጠር ሞር መግፋት ያለብን እንዴት ኢንተርፕረነርስ ሆነው እነዚህ ልጆች ራሳቸው አሁን በየዓለሙ ከሄድና ወጣቶች ናቸው። የ21 የ22 ዓመት ልጆች ቢሊዮነሮች ናቸው። ቢሊየንስ በቃ ማመን የሚያቀት ነው። አሁን አሜሪካ ነገር ያሉ ወጣቶች ሲሊኮን ቫሊ ያሉ የሚገርም ነው። ምንድነው አይዲያ ይዞ መጡ። የኛ ልጆች እንደዚህ አይነት አይዲያም ከዛም የተሻለ ይኖራቸዋል፣ ግን እድሉን አሰጠናቸው። ፋይናንሲንግ ነው ዋናው፣ አለ ፋይናንስ መንቀሳቀስና እሱን መንግስት እያበረታታ የግል ፕራይቬት ፈርሞች አሁን ባንኮቻችን አሁን ብዙ ባንኮች አሉ ፕራይቬት ሴክተር። እንዲያውም የኛ መንግስትም እየከፈተ ነው ፋይናንሻል ሴክተር። እንዲያውም ምናልባት ከውጭ የመጡት ባንኮች ገንዘብ ይዘው ስለሚመጡ በተለይ ዶላር እነሱ ኢንካሬጅ ሊያደርጉ ይችላሉ ወጣቶቹን ክሪኤቲቭ እንዲሆኑ። ግን የእኛም ፕራይቬት ባንኮች ደግሞ ኮምፒቲሽን ሌላውን ሲያዩ የግድ ፋይናንስ እያደረግ ወጣቶቹ ራሳቸው የሚችሉበት መንገድ ኢንተርኔት ነው ዋናው ትምህርቱ፣ ግን ውድ ነው ለብዙ ሰው እና እንዴት ነው እሱን ዋጋውን መቀነስ አለብን። ለምን እንደዚህ ካላደረግን ከመንግስት አኳያ ቀላል አይደለም፣ ገቢ መቼም ያስፈልገዋል መንግስት። ግን ለወጣቶች ምናልባት የተለየ ፕሮግራም ታደረግና ይሄን ካረጉ
እድል ሰጣለን። በጣም ጥሩ። መስመር ላይ ደዋይ እንዳለ እየተነገረኝ ነው። ደዋይ እንቀበል። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። ማንም በልኬት ነው የደወሉት? ደዋያችን ታረቀኝ ተስፋዬ ከዲላ። እሺ አቶ ታረቀኝ ተስፋዬ ከዲላ፣ በዛሬው ርዕሰ ጉዳይ ላይ ሀሳብ አስተያየት፣ እንዲሁም ጥያቄም ካለዎት መቀጠል ይችላሉ። ያው ያለኝ ሀሳብ ያው ኢትዮጵያ ያው ከትላንት ያው ለአፍሪካ ከትላንት እስከ ዛሬ ያበረከተችውን አስተዋጽኦ ለመግለጽ ነው። ያው ኢትዮጵያ ያው ከትላንት ጀምሮ እስከ ዛሬ ለኢትዮጵያ ያበረከተችው ሁሉንም ነገር በራስ እንደሚቻል ከአለፈውም ከድላችንም ከነጻነታችንም አንስቶ እስከ ዛሬ እስካለው ድረስ ባለን በራሳችን ነው ሁሉንም ነገር ስንመክት የመጣ ነው። እንዲሁም ደግሞ በራሳችን ሁሉንም ነገር እንደምንችል በህዳሴው ግድብ አሳይተናል። እንደገናም ደግሞ ያው ኢትዮጵያ ሁሉንም ነገር በራሷ ማድረግ እንደምትችል በራሷ ሁሉን መቻል እንደምትችል ለተለያዩ ለአፍሪካ ሀገራትም ተምሳሌት መሆኗን አሳይታለች። ያው ህብረቱም የአፍሪካ ህብረት ከመመስረቱም ከመጀመሪያውም አንስቶ እስካሁን ባለው ደረጃ ሁሉንም ነገር በራሷ እንደምትችል ኢትዮጵያ አሳይታለች። ብዙ አፍሪካውያን ደግሞ ያው አብዛኛውም አውሮፓን የተለያዩ ዓለማትን እያዩ ነው። እንዲሁም ደግሞ እኛ በራሳችን ችለን ኢትዮጵያን አውሮፓ አድርገናት ያው በኮሪደሩም አይተናል። ክቡር የተከበሩ ዲና ሙፍቲ እንደገለጹትም ብዙ ፍላይት የሚደረጉት ወደ ተለያዩ ወደ አውሮፓ ወደ ተለያዩ አፍሪካ ሀገራት ነው የሚደረገው። ግን አሁን ላይ ደግሞ ኢትዮጵያን ደግሞ በየብስም ሊሆን ይችላል በአየርም ሊሆን ይችላል በተለያዩ ማዕከል አድርገን ያው ብዙ ምሳሌ እንደምንሆን ነው ያው የሚያሳየው እና ያለኝ ሀሳብ ያው ይሄ ነው። ያው ያለብንን ችግር ያው ምንጊዜም ሚኒሊክ ሲናገሩ ምንድነው አመላችንን በጉያ ብለው ሁሉን ነገራችንን በራሳችን ሸፈነ ምን ብለን ያለው ውስጥ ችግራችንን ፈተን ግልጽ አድርገን ሁሉንም ደግሞ አፍሪካውያን ደግሞ የኛ ምሳሌ እንዲሆኑ የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም እናመሰግናለን አቶ ታረቀኝ ስለደወሉ። መልካም ቀን ይሁንልዎት። እሺ እንግዲህ ደዋያችን በተወሰነ መልኩ እንግዲህ እኛም ያነሳናቸውን ሀሳቦች ተጨማሪ ሀሳቦችንም አንስተዋል። ቀደም ብለን የወጣቶችን ጉዳይ ያነሳን ነበር። በተለይ ጠቅላይ ሚኒስትሩ ንግግር መሰረት አድርገን በንግግራቸውም ሲያነሱ እንግዲህ በቀጣይ 10 ዓመታት እስከ 2035 በፈረንጆቹ ዘመን አቆጣጠር አፍሪካ ተጨማሪ 450 ሚሊዮን ያክል ወጣት ኃይል ወደ ህዝቧ ትጨምራለች የሚል ሀሳብም ሲያነሱ ነበር። ይሄ እንግዲህ ሌሎች ሀገራት ላይ እንደውም እድሜ በመግፋቱ ምክንያት ወጣት ኃይል የሚበረታታበት እንዲወልዱ ሁላ የሚበረታቱበት ሁኔታ አለ በሌላው ዓለም። አፍሪካ ግን አሁንም ራሱ ያላት የወጣት ቁጥር በጣም ከፍተኛ ነው። ተጨማሪ ደግሞ በቀጣይ ዓመታት በጣም ከፍተኛ ቁጥር ያለው ወጣት ወደ ህዝቧ ይጨመራል ተብሎ ይጠበቃል እና ይህንን የወጣት ኃይል እንዴት ነው ለልማት መዋል የሚገባት አፍሪካ? የኢትዮጵያን ተጨባጭ ሁኔታም ማንሳት እንችላለን። ኢትዮጵያ አሁን ወጣቶቿን የተጠቀመችበት ያለው ሂደት አመርቂ ነው ወይ? ምንስ መሰራት አለበት የሚለውን እስቲ አብረን እናንሳ። አምባሳደር በጣም ጥሩ። በዚህ ጉዳይ ላይ ከኔ ቀድሞው የተከበሩ አንስተውታል በደንብ። የፖፑሌሽን ግሮዝ ማነው የሰው ብዛት ይጨምራል አፍሪካ ውስጥ፣ እኛ ሀገር ከአውሮፓ የበለጠ ማለት ነው። አፍሪካ የፖፑሌሽን ግሮዝ አዝጋሚ ይመስለኛል። በዚህ ምክንያት የኛ የህዝብ ብዛት በየጊዜው እየጨመረ ይሄዳል። በዛው ልክ ወጣቱ ትውልድ ሳይዙ ቁጥሩ እየጨመረ ነው የሚሄደው። ይህንን ወጣት ብዛት አንድ ነገር ሆኖ ብዛት ላይ ጥራት መጨመር አለብን ነው ክቡር ጠቅላይ ሚኒስትራችን ያሉት። የሰለጠነ የተማረ ለልማት የተመቸ ከዘመኑ ቴክኖሎጂ ጋር እውቀት ያለው ቁርኝት ያለው አይነት ወጣት መሆን አለበት የሚለውን ነገር ነው በደንብ የገለጹትና ቤዚካሊ በዚህ ደረጃ ነው መስራት ያለብን። የሰው ቁጥር የዚህ የትውልዱ ቁጥር የወጣቱ ቁጥር መብዛት አንድ ነገር ሆኖ ነገር ግን ለልማት የተመቸ ለማልማት የሚችል መሆን እንዳለበት ለዛ ማዘጋጀት እንዳለብን ነው። በዋናነት ቅድም በደንብ ተገልጿል። ከሞደርን ቴክኖሎጂ ጋር በደንብ የታወቀ መሆን አለበት። አሁን ያለው የቴክኖሎጂ አውድ በጣም እየተቀየረ የመጣበት ሁኔታ ነው ያለው። ወጣቱ በዚህ ደረጃ ራሱ በደንብ የታወቀ መሆን አለበት። ለዚህም ደግሞ የትምህርቱ
ካሪኩለም ጭምር ሁሉ ሪቪዚት መደረግ እንዳለበት በደንብ ተነስቷልና ሙሉ በዛ እስማማለሁ። ከዛም አልፎ የአመለካከት ለውጥ መፈጠርም አለበት። ይሄ ኢንፋክት አንዱ በትምህርት ይመጣል፣ በማህበረሰብ ፕሬዠርም ሊመጣ የሚችል ነው። በማህበረሰብ ምክርም ይመጣ ነው። ከወላጅ ጀምሮ የእምነት ተቋማት፣ ሲቪክ ሶሳይቲውና የተለያዩ የማህበረሰብ አካላት የሚያደርጉት ነገር አለ። ለስራ ያለው ግንዛቤ ስራ መፍጠር አስፈላጊ መሆኑን አሁን የኛ ጄኔሬሽን ከሞላ ጎደል ስራ ማለት ትምህርት ቤት ከገባም ዲግሪም ከያዘ በኋላ መንግስት የሚሰጠው ስራ ነው። ከዛ ውጪ ስራ የመፍጠር ነገር ላይ ብዙም ነገር የለም። ለስራ መፍጠር የሚያስችል ደግሞ አይነት ትምህርት ላይ ያለው ትኩረትም ብዙም አይደለም። ቅድም ክቡራት ተስፋ አንስተውታል። ስቴም ይሄ ሳይንስን ማዕከል ያደረገ ኢንጂነሪንግን ማዕከል ያደረገ ስራ ፈጠራን ማዕከል ያደረገ ወደ ሶሻል ሳይንስ ብዙ ያላጋደለ ትምህርት ላይ በጣም ፎከስ ማድረግ ያስፈልጋል። የባህል ለውጥ ደግሞ በጣም አስፈላጊ ነው የሚሆነው። ለስራ ያለን አመለካከት ለተወሰነ ሴክተር ስቲል ያልተቀረፈ ነገር አለ። ለተወሰነ የስራ ሴክተር ያለን ንቀትም አለ ነው። ይሄ መቀየር ያለበት በአቲቲዩድ ደረጃ። ገበሬ መሆን ምን ማለት ነው? አናጢ መሆን ምን ማለት ነው? እንደዚህ ወዘተ እነዚህን ለምርት ማዕከል የሆኑትን ሙያዎችን በደንብ የሚንከባከብ አዘምኖ የሚሰራ አይነት ወጣት መፍጠር አለብን። አይ ቲንክ በዚህ ደረጃ ከተንቀሳቀስና ወጣቱን ማስተማር ከተቻለ ካሪኩለሙም ለውጥ ከተደረገና ማህበረሰቡ ደግሞ አስፈላጊውን ጥንቃቄ ለወጣቱ ካረገ ወጣቱን ደግሞ ከአጉል አሁን በሀገራችን የሚታዩ አጉል ልምዶችም አሉ። ከዛም ነፃ የማድረግ ነገር ያስፈልጋል። ከዛም ነፃ የሚወጣበትን ነገር የአጉል ልምዶች ሲባሉ ይታወቃሉ። ኦብቪየስሊ የሚያሰንፉ የሚያዳክሙ ለጤናም ጭምር የማይሆኑ የተለመዱና በወጣቱ መሀል በብዛት የተስፋፉ ልምዶች አሉ። እነዛም ላይ ስራ መሰራት አለበት። በህጋዊም በተቋማዊም ስልት እነዚህን ነገሮች ኢንፋክት በዳበሩና በሰለጠኑ ሀገሮችም ውስጥ የለም ማለት አይደለም። አሁን ድራግ አዲክሽን አሜሪካን ሀገር ምናልባት በስፋት የሚታይበት አካባቢ ነው። በህግ ተጽዕኖ አድርገው ያቆሙት ነገርም አይደለም። እኛ ግን በዛ ደረጃ አይደለም ያለው፣ ግን ቢሆንም ጎጂ ነው። የስራ ባህልን ያዳክማል፣ ያሽወደምዳል፣ ፈጠራን ያዳክማል፣ ልማትን ወደ ኋላ ይጎትታል። እዚህም ላይ ስራ መሰራት አለበት ማለት ነው። አይ ቲንክ ወጣቱ ደግሞ የዚህ የሀገሪቱ ተረካቢ ሴክተር እንደሆነ በደንብ ተጥኖ ኦልሬዲ በዚህ ደረጃ ነው መሰራት አለበት። ሀገርን ወደፊት የሚያራምድ የሚወስድ ይሄ እንደሆነ ትምህርቱንም በጣም ሰፋ አድርጎ ማዘመን፣ ቴክኖሎጂ ማዘመን። አሁን በጣም ደስ የሚለው እኛ ሀገር ምናልባት ጥሩ ነገር ሊሆን የሚችለው አሁን የዚህ የአይአይ ዩኒቨርሲቲ የመክፈት ነገርም አለ። እንደዚህም በስፋት ደግሞ ስራ ላይ መዋል ነገር ሆፕፉሊ ከተገፋበት ጥሩ ነገሮች ሊመጣሉ ይችላሉ ብዬ አስባለሁ። በጣም ጥሩ። እንግዲህ ቀደም ብላችሁ እንዳነሳችሁት ያው የወጣቱ ትኩረት ማግኘት ያስፈልጋል የሚለው በጣም ወሳኙ ሀሳብ ይመስለኛል። በሁሉም ዘርፍ ያው ማሳተፍ ላይ እንደ አፍሪካ እንግዲህ ብዙ ችግር አላል። በተለያዩ አጉራዊ እቅዶች ላይ እንግዲህ ትልልቅ እቅዶች አሉ። ወጣቱን በፖለቲካውን በኢኮኖሚ ተጠቃሚ ማድረግ ጉዳይ ቀደም ብለው አቶ ሙሉጌታም ሲያነሱ እንደነበሩ አንዳንድ አፍሪካ ሀገራት እንግዲህ ዛሬም የአፍሪካ ፖለቲካ በአብዛኛው አዛውንቶች የሚመሩት ነው እና እሱም እንግዲህ ወጣቱ ላይ የሚፈጥረው ተጽዕኖ አለ። ኢኮኖሚ ተጠቃሚነት ላይ የሚኖሩ ችግሮች አሉ። ስራ አጥነት የመሳሰሉ ጉዳዮች አሁንም ወጣቱን የሚፈትኑ ጉዳዮች ናቸውና ለቀጣይ ውይይታችን እንዲሁ መነሻ እንዲሆነን ሌላ እንዲሁ በምክር ቤት ቀርበው ጠቅላይ ሚኒስትር ዶክተር አብይ አህመድ ሌላው ከዚሁ ከአፍሪካ ሀገራት እድገት ጋር በተገናኘ ያነሱት ሀሳብ አለ። እሱን ደግሞ ተከታትለን ተመልሰን እንገናኛለን። ባለፈው ዓመት በ2025 በዓለም ላይ 10 ፈጣን እድገት የተመዘገበባቸው ሀገራት መካከል 5ቱ አፍሪካ ውስጥ ናቸው። ከ10ሩ ፈጣን አዳጊ ሀገራት 5ቱ አፍሪካውያን ናቸው። ይህም የሚያሳየው ምንም እንኳ ቁጥሩ መበራከት ቢኖርበትም ባለፈው ዓመት 5 በዚህኛው 6 እያልን እየሰፋን ከሄድን ለሚቀጥሉት 25 ዓመታት 30 ዓመታት 40 ዓመታት
ይሁነኝ ብለን ከሰራን አሁን ወደ ኤዥያ ያጋደለው እድገትና ብልጽግና ወደ አፍሪካ ለመምጣት ሰፊ እድል እንዳለው ያሳያል። ምን ከሆነ ገብቶን አውቀን አስበንበት ልጆቻችን ላይ ከሰራን የምንሰራው ስራ ሁሉ ዛሬውን ውጤት የሚታይበት አይደለም። ኢትዮጵያ ቦታዋ የት ነው ከተባለ ነዳጅ ከማያመርቱ ሀገራት ከነዚያ 10 ሀገራት ከቀዳሚዎቹ አንዷ ናት። 9.2% ነው አምና እድገት የተመዘገበው። ይሄ የኛ ዳታ አይደለም፣ የአይኤምኤፍ የወርልድ ባንክ ዳታ ነው። አምና የተመዘገበው እድገት ብቻ ሳይሆን ዘንድሮ በ2026 እንደ አይኤምኤፍ ፕሬዲክሽን ከሆነ አፍሪካ በሞደርን ሂስትሪ ለመጀመሪያ ጊዜ ከኤዥያ የላቀ እድገት በአፍሪካ ሊመዘገብ እንደሚችል አይኤምኤፍ ተንብዮአል። በጂዲፒ ያለው ግሮዝ የአፍሪካ በ2026 ከኤዥያ ካለው እድገት በታሪክ ለመጀመሪያ ጊዜ የተሻለ እንደሚሆን ገምቷል። ይህ አጠቃላይ ጂዲፒ ሳይዙን ሳይሆን ካለው ሳይዝ ያለው እድገት ማለት ነው። መልካም እንግዲህ ጠቅላይ ሚኒስትሩ ያነሱት ሀሳብ በተለይ በአፍሪካ ዘመኑን የዋጀ ትውልድ ግንባታ በጣም አስፈላጊ እንደሆነ ቀደም ብለው አምባሳደርም ሲያነሱ ነበረ። እንግዲህ ከዚህ የኤአይ ዩኒቨርሲቲ መገንባት በኢትዮጵያ በዓለም ላይ ሁለተኛ እንደሆነ ጠቅላይ ሚኒስትሩ ሲያነሱ ነበረ ባለፈውና እንግዲህ አቶ ሙልጌታም ቀደም ብለው ሲያነሱ ነበረ ዘመኑን የዋጀ ትውልድ መፍጠር በተለይ በቴክኖሎጂ የዳበረ ምክንያቱም ዓለም ዲጂታል የሆነ ነው ሁሉ ነገር ቴክኖሎጂ የታገዘ አሰራርን እየተከተለ ባለንበት ዘመን አፍሪካ ብቻ ወደ ኋላ የምትቀርበት ሁኔታ መፈጠር የለበትም የሚል ሀሳብ እየተነሳ ነው። ለዚህ መነሻ የሚሆኑ እንግዲህ አፍሪካ አሁን በአፍሪካ ሀገራት የሚታየው የእድገት እንቅስቃሴ በጣም አበረታች እንደሆነ እንደውም ጠቅላይ ሚኒስትሩ ሲያነሱ በዓለም ላይ እንግዲህ አሁን ፈጣን እድገት እያስመዘገቡ ከሚገኙ 10 ሀገራት ውስጥ 5ቱ አፍሪካ ውስጥ የሚገኙ ናቸው። አንዷ ደግሞ ኢትዮጵያ እንደሆነችም ተነስተዋልና አፍሪካ ያላትን ፖቴንሻል እስቲ እንመልከት። አቶ ሙልጌታ በተለይ ለእድገት አሁን ከ10ሩ ፈጣን እድገት እያስመዘገቡ ካሉ የዓለም ሀገራት ውስጥ 5ቱ አፍሪካውያን መሆን ምን ያሳያል? እንዴት ነው ቀጣይስ የበለጠ ይህንን ቁጥር ለምሳሌ 5ቱ ነው 10ሩም የአፍሪካ ሀገራት እንዲሆኑስ ማድረግ የሚቻልበት መንገድ ምንድን ነው የሚለውን እስቲ እንመልከት። እንግዲህ ሞሜንተሙ አለ። ያለፉት 10-20 ዓመት በብዛት በፍጥነት ከሚያድጉ ሀገሮች ውስጥ አፍሪካ በተለይ ኢትዮጵያ ብዙ ጊዜ ትወሳለች፣ አሁንም የተወሳች ነው። እንግዲህ ይሄ ሞሜንተሙ ላይ ቢልድ ማድረግ ያስፈልጋል እና ደግሞ ህብረቱም ደግሞ ቀጠናዊ ያሉት እነዚህ ድርጅቶች እንደ ኢጋድ ኤኮዋስ ምናምን ኢንካሬጅመንት ነው። አሁን አንተ እዚህ ሶስታችን ቁጭ ብለናል፣ ሁለታችሁ ጥሩ እየሰራችሁ ካለ እናንተን በማየት ደግሞ እኔ ኢንካሬጅ ያደርገኛል። እኔም እንደናንተ ለማደግ እንትን የሚያስፈልገውን ነገር መስራት እናንተን ተከትሎ። ስለዚህ አህጉራዊ መንገዱ አህጉሩን ስናይ እነዚህ 5 ሀገሮች የአፍሪካ መሆናቸውን ያዩና ሌሎቹም በተለይ ያንዳንዱ ከምስራቅም ከምዕራብም ከሰሜንም ከደቡብ የተውጣጡ ሀገሮች ናቸው። እነዚህ 5ቱ ግን ወረድ ብለ ደግሞ ከ10ሩም በታች ደግሞ ካየ ሌሎችም አፍሪካ ሀገሮች አሉ። ምንድነው የጊዜ ጉዳይ ነው እንጂ እነሱም ወደ ላይ መጥተው አሁን እንዳልከው 10ሩም አፍሪካ የማይሆንበት መንገድ የለም። ምክንያቱም ብዙ የኤዥያ ሀገሮች ከነ ቪየትናም ውጪ ብዙዎቹ ኦልሬዲ ደርሰው ስታግነንት ሆነዋል አድገው ወይም አሁን እነ ጃፓን ትልቁ ችግራቸው ምንድነው ቅድም እንዳነሳ ነው ህፃናት ወጣት የላቸው እና ኢንካሬጅ ይደረጋሉ። አሁን አውሮፓ ውለዱ ይባላሉ። አሜሪካ ደግሞ ችግሩ አሁን የቁጥሩ የቀነሰው የነጩ ፖፑሌሽን ነው እና ራይት ናው 52% ከ18 ዓመት በታች ያሉ አሜሪካኖች ወይ ጥቁር ወይ ላቲኖ ወይም ኤዥያኖች ናቸው። which means already ነጩ እየተበለጠ መጥቷል በቁጥር። ያንን ስጋት ስላላቸው አንዳንድ ጊዜ የትራምፕ ነገር ትልቅ አድቫንቴጅ ለኛ ምንድነው መማር የምንችል ፊት ለፊት ነው። ምንም የሚደብቀው ነገር የለም። በፊት ለፊት ነው የሚዘረግፈውና ነጮቹን ውለዱ ይላል። ነጮቹ ቴሊንግስ እና አውሮፓ ሴም ቲንግ ኢንካሬጅ እንደውም ገንዘብ ሁሉ እርዳታ ድጎማ። ጃፓን አሁን ትልቁ ችግራቸው የሰው ኃይል በጣም ያስፈልጋቸዋል። ግን እነሱም አሁን ጃፓንም ኢኮኖሚካሊ አይ ሚን ኦፍ ኮርስ ኢትስ አ ቬሪ ፓወርፉል ካንትሪ ግን ፒኩን ደርሷል። ከዚህ ይህን ያህል ከዚህ በላይ የሚመነጠቅ ነገር የለም። እኛ ነን ብዙ ስቲል ዊ ሃቭ አ ሎት ብዙ ስፔስ አለ ወደ ላይ ለማደግና ሌሎቹ አፍሪካ ሀገሮች እነዚህ 5ቱን
ከዛም 5ቱ ቀጥሎ 10ኛ 11ኛ ካሉም ከነሱም የማር እንግዲህ የአመራር ደግሞ ማተር ያደርጋል። ትልቁ አንድ ሀገር ዳዝ ማተር ፈለከው ቅድም አመራሩ ቪዥነሪ መሆን አለበት። ለዚህ ነው ቅድም የ92 ዓመት ሰው ያነሳሁት ምንድነው እሳቸው ላይ ፎከስ ለማድረግ ሳይሆን ኢስ ቬሪ ዲፊካልት አንድ የ92 ዓመት ትልቅ ቪዥን ለሀገሩ አለው ማለት አስቸጋሪ ነው። ምክንያቱም እስከዛሬ የት ነበሩ? ምን ሲያዱ? አሁን ልክ ሙሴቬኒ የመጨረሻ ጊዜ ብቻ ምረጡኝ አሉ። እስከዛሬ እንዲያውም ከዚህ በፊት አውጥተውባቸው ነበር የተናገሩት አፍሪካ መሪዎች ብዙ ይቆያሉ ምናምን እያሉ ግን የመቼም ራስ ላይ ሲሆን ይረሳልና መሪዎቻችን ቪዥነሪ መሆን አለባቸው እና ቪዥኑና ፍላጎቱ ከሌለ የትም አንደርስም። ስለዚህ ያ ደግሞ አስቸጋሪ ነው። 54 ሀገሮች አመራሮቹ አንዳስቡ አንድ አይነት ለወጣቱ ያላቸው አንዳንዱ ደግሞ ይፈራል። ምክንያቱም ወጣቱ አለ ለምሳሌ ስራ ምናምን ይስራ ነው እንጂ ወደ ፖለቲካው እንትን ደግሞ ማምጣትም አይፈልጉም። ምክንያቱም የተማረ ወጣት ቻሌንጅ ያደርጋል፣ ጥያቄ ይጠይቃል። ብዙ አፍሪካ መንግስቶች ይሄን አይፈልጉም እና ዝም ብሎ መገዛት ቢፈልግ ሌላ ስራ ሪያስን ቢዝነስ ጀምር ተቀጥረ ስራ እንትን ወተበር እሱ እንዳለ ሆኖ ግን ፖለቲካ ውስጥ ግቡ ተሳተፉ የሚል እኔ ብዙ መሪዎች አላየሁም ወይ መንግስታት አላየሁምና መሪ የግድ ደግሞ ያ ደግሞ ኢንካሬጅ መደረግ አለበት። ምክንያቱም ምናስረከበው ለነዚህ ትውልድ ለሚመጣው ትውልድ ነው። መዘጋጀት አለባቸው። መዘጋጀት የሚችሉ ደግሞ ከታች ነው መጀመር አለበት። ዝም ብለህ ከላይ አምጥተህ ቁጭ አተራጋቸው። አንድ ሰው ምንም ማያውቅ አምጥተህ አንድ ስራ ላይ በእድሜ ኤክስፔሪየንስ አለው ሌላ ንግድ ላይ ሊኖረው ይችላል ወይም ሌላ ነገር አምጥተህ እዚህ አሁን ኢቢኤስ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ አምጥተህ ማስቀመጣችን ምክንያቱም ተዘማት አሁን እኔ አምባሳደር ኤክስፔሪየንስ የለንም እዚህ ነገር ላይ ግን አምጥተህ አሁን የዚህ ኃላፊ ምኑን እናውቃለን ገባ እንደዚህ ይደረጋል ብዙ ሀገር ውስጥ ያ መቅረት አለበት። በችሎታ ከታች መመልመል አለበት። ልጆች ትልቅ ቦታ የሚደርሱ ልጆች ናቸው። ኢትዮጵያ ውስጥ ብዙ ወጣቶች አሉ። ብዙ በእኛ በሀገራችን ሞር ማቀው በችም ስለ ሀገራችን ነውና ችሎታ ያለው ወጣት እናንተ ራሳችሁ ነው ብዙ ጊዜ ደጋግሜ የምለው በጣም ከጥያቄ ነው ሰው የምትገመግሙ። ሚዲያ ያሉ ሰዎች ጥያቄያቸው ራሱ ሲጠይቁ በተለያየ ሴክተር ስለ ጤናም ሆነ ስለ ዲፕሎማሲም ሆነ ስለምን ያ የሚያሳየው ምን ያህል ብስለትና እውቀት እንዳላቸው እነዚህ ልጆች ከወጣትነት ግሩም ካረካቸው ትልቅ ቦታ ይደርሳሉ እና በስራ ብቻ ሳይሆን ወጣቶችን በፖለቲካውም እንትን ማሳተፍና ማሳብ ያስፈልጋል። እኛ ሀገር ድሮ ወጣቱ ነበር ፖለቲካው የሚመራው። ድሮ ከተወሰማኝ ሀገር ሲከፋይ ነው መኖር የሚባል አባባል ነበር ዩኒቨርሲቲ ተማሪዎች። ከዛ በዚህ በቀይ ሽብር አካባቢ ጊዜ በቃ የተማረ ኃይል ሸሸ ፖለቲካውን እና መሸሽ የለበትም። ኃላፊነት አለ፣ ግዴታ ነው። ፖለቲካ ውስጥ መግባት አለባቸው። ሁሉ ሴክተር ውስጥ ወጣቱ ካልገባ እንዴት አድርገን ነው የምናስረክበው? ገባ መሪዎች ያልፋሉ፣ መንግስታት ያልፋሉ፣ ግን ወጣቱ የሚትውልድ የግድ ያስፈልጋል እና ፖፑሌሽኑ ደግሞ አሁን የኛም ደግሞ ብዙም ሩቆ እንዳይሄድም ፖፑሌሽኑንም ትንሽ መቆጣጠርም ያስፈልጋል። ምክንያቱም ስራ ብቁ ስራ ሳንሰጥ ሳንከፍት እድል ሳንሰጥ ዝም ብለን ወጣቱን ወደ እንትን መወርወር ምንም ችግር ውስጥ ነው የሚከተልና ስለዚህ ለወጣቱ የሚያስፈልገውን ሁሉ ነገር የሚፈልገውን ማሟላት እንዳልኩት ቅድም የመንግስት ብቻ ሳይሆን የፕራይቬት ሴክተሩም ጭምር ነው። ምክንያቱም ተጠቃሚው ነው። እኔ እኮ የራሴ ኮርፖሬሽን ካምፓኒ ካለኝ ጎበዝ ልጆች እኔ ጋር መቅጠር ከቻልኩኝ የኔንም ድርጅት አቋም ተቋም ከፍ ያለ ደረጃ ይወስዳል። ስለዚህ እነሱም ተጠቅመው እኔም ልጠቀም ይችላል። ያን አስተሳሰብ ደግሞ ፕራይቬት ሴክተሩ ራሱ ከመንግስት ጋር በመሆን ሁሉም ሀገር ነው እኛ ሀገር ብቻ አይደለም እና መስማማት መነጋገር ያስፈልጋል። ደግሞ እውቀት ያላቸው ብዙ ነገር ያዩ ሰዎች እነሱን ደግሞ አንዳንዱም ከስራ ዘርፉ የጥሎም ሪታየር ማድረግ ከወጣ እየመለሱ ምክር መስጠት። አሁን ቅድምም ስንሰራ ነበር ከሳቸው ጋር ምን እያደረጉ ነው ምክር ለምን አይሰጡም እያልኩ ነበር። አምባስ ለምን ያዘ ወልት ኦፍ ኖሌጅ ኤክስፒሪየንስ እና ዝም ብለህ መጽሐፍ ላይ የምታነበውና ሪያሊቲ አንድ አይደለም። እሳቸው ዩኒቨርሲቲ ሲማሩ ያነበቡት ቲዮሪውና ፕራክቲስ ሲመጣ በጣም ይለያያል። እንዴት አድርገህ ከሀገር ጋር አሁን ኢቭን ፎረን ፖሊሲስ ሰዎች ስትፈልግ ወጣቶች you need people like him እንደሳቸው አይነት ለምን ምክር ብቻ ሳይሆን ያሉ ምክር መስማትን የመሰለ ነገር የለም እና ምክር ድሮ ንጉሱ ቁጭ ብለው እዛ ስብሰባ ምናምን ሲሰበስቡ ሚኒስትሮቻቸው ጋር ትንሽ ይቀርባቸው ነበር አባቴ በጣም እና ቤት ሄደን ከምናማወት እዚሁ እኔ ልጀምር ይልና የሚመስለውን ይናገራል። እንደ መጥፎ አያዩትም። ምንድነው የሚያዩት? ሁሌ መሪን ጥልቅ ለልክ ለመባል ጥሩ አይደለም። የማይሆን ነገር ከሄደም ይሄ ልክ አይደለም እና በዚህ ያርጉ እንደዛ ነው። ስለዚህ
እውቀት እንደዛ ምክር መስጠት የሚችለው እውቀት ያለው ሰው እና ደግሞ ኤክስፒሪየንስ ያለው ሰው። ስለዚህ አሁን እንደ ኤግዛምፕል እሳቸውን የሰጠሁት ለምንድን ነው ባላቸው ብዙ አመት ነገራቸው ያገለገሉ ሰው ናቸውና አንድ ወጣት አሁን አንተ ውጭ ጉዳይ ልግባ ብትል ባለ ሪሌሽን መጀመሪያ መተማማከር ያለበት እሳቸውን። ለምን የቅን አስተሳሰብ አላቸው። እንደ ብዙ ጊዜ ሳያቸው ብዙ ሚዲያም ላይ ሲናገሩና ያ ነው እንደዚህ አይነት ሰዎችም ያስፈልጋሉ። የግድ እኮ ወጣት ብቻ ሳይሆን ወጣቱን ደግሞ የሚገራው ወደፊት የሚያስወስ ነው ኤክስፒሪየንስ አለው ከትልልቅ ሰው ጋር። አሁን እኔ ቅድም ከሳቸው ጋር ስናገር የኔ አባት አሁን 32 አመቱ ነበር ውጭ ጉዳይ ሚኒስቴር ሲሆን በጣም ልጅ ነው በዛ ልቤ በዛ ግን መካሪዎቹ ያስተማሩት ማን ናቸው? እናቱ ኤልማ ድሬሳ፣ እናቱ አክሊሉ ሀብተወልድ፣ እነዚህ ናቸው። እነዚህ ደግሞ የተማሩን ይወረዳ እንትን ወደ ታች የሚወርድ ነገር ነው። ይሄ ኤክስፒሪየንስ መማር አለብን። ዝም ብለህ ትምህርት አምጥተህ ብቻ ሳይሆን አሁን ብዙ ሰዎች ቴክኖሎጂ ሴክተር አሁን እዚህ ከተማ ውስጥ ማለት አሉ የራሳቸው ካምፓኒዎች አላቸው። እነሱ ጋር ተነጋገርና እነዚህ ልጆች ሰዎች በጣም ብዙ አመት በቴክኖሎጂ ሴክተር ይሰሩ ናቸው። እነሱ አሁን ወጣቱን ዩኒቨርሲቲ እየመጡ አንዳንዴ ጌስት ሌክቸረር በመሆን ወይ ደግሞ እንዳልኩት ክረምት ላይ አንድ 10-20 ሰው ወስድና በነፃ የሚሆን በወርም ትንሽ በእጃቸው የሰጠ ቢማሩ ከትልልቆቹም ብዙ ኃላፊነት አለ። ትልቅ መሆን መቼም የሚጠቅመው ያው ብዙ ስለቆየን ትንሽ አንዳንድ ነገሮችም አይተናል በሚል አንጻር ነው። በጣም ጥሩ አቶ ሙሉጌታ በጣም ጥሩ ሀሳቦችን አንስተዋል። ቀደም ብለው ቅብለን የተከታተልነው የጠቅላይ ሚኒስትሩ መልእክት ላይም እንዲሁ ጠቅላይ ሚኒስትሩ ምንድነው ቀጣዩ ጊዜ እንግዲህ የአፍሪካ ጊዜ እንደሆነ አውሮፓ ሀገራት ፈጣን ኢኮኖሚ እድገት ያስመዘግቡበት ጊዜ እንደነበረ እዚህ ለመድረሳቸው መሰረት የሆናቸው ባለፉት 25-30 ዓመታት ደግሞ የእስያ ሀገራት በጣም ፈጣን እድገት ላይ እንደነበሩ አሁን ደግሞ ጊዜ ወደ አፍሪካ እየመጣ ያለበት ሁኔታ እንዳለ አንስተዋል። ያው ኢትዮጵያንም ማሳያ አድርገው ሲያነሱ ነበርና ይሄ አሁን የአፍሪካ ጊዜ የተባለው በሚፈለገው ልክ አፍሪካ የተባለው ደረጃ ዛሬ ትልልቅ የሚባሉ የእስያ ሀገራት የደረሱበት የአውሮፓ ሀገራት የደረሱበት ደረጃ እንዲደርሱ የአፍሪካ ሀገራት የቤት ስራ ምንድነው? ኢትዮጵያስ ይህንን በማስተባበርና በመምራት ሂደት ውስጥ ምን አይነት ሚና ሊኖራት ይገባል? አምባሳደር። በጣም ጥሩ ክቡር ጠቅላይ ሚኒስትሩ አሁን ኤዥያ የነበረው ዳይናሚዝም ወደ አፍሪካ መጥቷል ያሉት ትክክል ነው። እንግዲህ ዓለም ተለዋዋጭ ነው። ኦብቪየስሊ ትላንትና የነበረው ነገር ዛሬ አይቀጥልም፣ ዛሬ ያለው ነገር አይቀጥልም። አሁን ትልቁ ነገር አፍሪካ ይህንን እድል መጠቀም ነው። ይህን እድል ለመጠቀም ደግሞ ያላትን ኃይል ማስተባበርና በደንብ መንቀሳቀስ ነው። ክቡራት ሙሉጌታ ቅድም ይህን ኃይል እንዴት እናዘጋጅ፣ በተለይ ወጣቱን ኃይል እንዴት እናዘጋጅ በሚለው ላይ ስትራይኪንግ የሆነ ነገር አንስተዋል። ይሄ ወጣቱን ኃይል ማዘጋጀት ሲባል ብቻውን የቆመ ኃይል አይደለም። የሚያዘጋጁት ተቋማት ያስፈልጋሉ፣ ልምድ የሚሰጡት ተቋማት ያስፈልጋሉ ያለው ነገር በጣም ትክክል ነው። ዝም ብሎ ተነስቶ ወጣት ነው በሚለው ነገር ዝም ብለን መሄድ አንችልም። ወጣቱን ማዘጋጀት፣ በትምህርት ማዘጋጀት፣ በስነ ልቦና ማዘጋጀት፣ በምክር ማዘጋጀት፣ በብዙ መንገዶች ነው ማዘጋጀት ያለብንና አይ ቲንክ እዚያ ላይ ትልቅ ስራ መሰራት እንዳለበት ነው በደንብ ነው የተስተዋለው። ይሄ ነገር እንግዲህ በሀገራችን የተጀመሩ ልምዶች አሉ፣ ገና ይቀራል። አንፎርቹኔትሊ በሀገራችን አንድ ለዘመናት ወደ ኋላ የጎተተን ካልቸር ያለፈውን ማውገዝ፣ ያለፈውን ማጣጣል፣ ያለፈውን አንዳንዴ በዜሮ ማባዛት፣ ይሄ የአብዮት ጄኔሬሽን ነው ማለት ይቻላል። ሲምፕሊ የንጉሱን ጊዜ የነበረውን ልምድ ወታደራዊ መንግስት ሲመጣ ጠቅላላ አዳሪ ነው እንደዚህ እየተባለ በዜሮ ተባዝቶ ነው ይሄን ነው ያለፈውን ጭራሽ በፍጹም ጥሩንም መጥፎንም ላለማንሳት ተብሎ ተገዶ የመጣ ጄኔሬሽን ነው። ወታደራዊ ዋላ ያደግም ሲመጣ ወታደራዊ መንግስት ጊዜ የነበረውን ነገር የማጣጣል ነገር ነው የነበረው። ይሄ ባህል ሙሉ በሙሉ አሁን ቀርቷል። ገና ነው። ኦነስት መሆን አለብን። አሁንም ይቀራል። እንትኑ አሉ ኤሌመንቶቹ አሉ። ስለዚህ በተቻለ መጠን ይሄ ሀገር ሁልጊዜ አዲስቷ ኢትዮጵያ እያልን የምንጀምራት ሀገር አይደለችም። አዲስቷ አፍሪካ ብለን የምንጀምራት አይደለችም። ነበረች ኢትዮጵያ የዘመናት ነጻነት ይዛ የቆየች ሀገር ስንል እኮ ያኔም እኮ የነበረች ሀገር ናት። ያኔም ስራ ነበረው። ያኔም ውጤቱ ማህበራዊ፣ ኢኮኖሚያዊ በርካታ ጥሩ ነገሮች አሉ። እሱን ይዘን ወደ ፊት የመሄድ ነገር ነው። ምናልባት የዚህ ሪፎርም አንዱ ትሩፋት እንደ አመራር የተያዘው ነገር ደስ የሚለው ነገር ካለፈው ጥሩ ነገሮችን ይዘን እንሂድ፣ ያለፈውን በሙሉ በዜሮ አናባዛ የሚለው ነው። አይ ቲንክ እዛ ላይ ትልቅ ትኩረት
መስጠት ያስፈልጋል። አሁንም እዛ ጋር አሁንም ድክመቶች አሉ። ይሄ ነገር ወደ ታች በደንብ ተስተውሎ የተወሰደበት ደረጃ በአመራር በሙሉ መወሰድ አለበት። ህብረተሰቡ ውስጥ የተያዘ መጥፎ ጠንቅ አለ፣ መጥፎ ልማድ አለ እና ከዛው ከወጣን ሪሊ ወጣቱን ለአመራር ልናበቃው እንችላለን። ብቃት እንዲኖረው እናደርግ እንችላለን። ሀገሩንም ወደፊት መውሰድ እንችላለን የሚለውን ነገር ነው በደንብ ማስመር የሚያስፈልገው ብዬ አስባለሁ እንጂ ይሄ የመጣው እድል በጣም ጥሩ እድል ነው። ይህን እድል ግን በአግባቡ መጠቀምን ይጠይቃል። እድሉ መጥቷል። ዴፊኒትሊ የአፍሪካ ተራ ነው። ብዙ ፎከስ አለ አፍሪካውያን ላይ ከኤዥያም ጭምር ወደዚህ መምጣት እኛም ሀገራውን ቅርብ ጊዜ እያየናቸው ያሉ ነገሮች አሉ። እነዚህን ምንድነው ከዚህ የምንማረው ነገር ዓለም አቀፍ ተለዋዋጭ ነገሮችን በአግባቡ አጥነን መጠቀም አለብን። እንዳለፈው ጊዜ ሁለት ጎራ ተብሎ ሶሻሊስት ጎራ ተገደን የምንገባበት ወይም ካፒታሊስት ተብሎ እዚህ ኪስ እዛ ኪስ የምንገባበት ዘመን አይደለም። በተቻለ መጠን ብሔራዊ ጥቅማችንን ግንባር ቀደም አድርገን ለብሔራዊ ጥቅማችን ግብዓት የሚሆኑ ነገሮችን ከዚህም ከዛም ከተገኘ ሁሉ ማግኘት የሚገባን ጊዜ ነው። ብሔራዊ ጥቅማችን ላይ ብቻ ነው ማንደራደረው። በተረፈ ግን የዚህ ወገን የዛ ወገን የሚል አይነት ነገር ውስጥ መግባት እንደሌለብንና ካለፈው ስህተት ተምረን ከተውሶ ነገሮች በጣም ተጠንቅቀን ከውስጥ ደግሞ ትራዲሽናል የሆኑ ጠቃሚ የሆኑ አገር በቀል የሆኑ እውቀቶችንም በተቻለ መጠን ለወጣቱ በመስጠት ማለት ነው። ምክንያቱም በእኛም ሀገር ብዙ ጥሩ ጥሩ ልምዶች አሉ የምንቃቸው ዝም ብለን ተጠይፈን ያለፍናቸው። አይ ቲንክ እነሱንም በደንብ በአግባቡ ሰንደን ወጣቱን በዚህ ደረጃ ካዘጋጀንና ስራ ከተሰራ ደፍኒትሊ ወጣቱ ይሄንን ኃላፊነት ተቀብሎ ወደፊት ሀገር መምራት ይችላል። በአፍሪካም ደረጃ ጥሩ ክፍለ ሀገር ለመመስረት እንዲህ አይነት ነገሮች መኖር አለባቸው ብዬ አስባለሁ። አምባሳደር ጥሩ ሀሳብ አንስተዋል። ሰዓታችንም እየተገባደደ ስለሆነ አሁን ካነሱ ሀሳብ ላይ አንድ ሀሳብ እዛው ላይ እንዲጨምሩልኝ ፈልጌ ነው። በተለይ አሁን የብሔራዊ ጥቅም ጉዳይን አንስተዋል። እንግዲህ ሀገራት የብሔራዊ ጥቅም አላቸው እያንዳንዱ ሀገር እንግዲህና በተለይ አፍሪካ ውስጥ የአንዱ ሀገር ብሔራዊ ጥቅም ሲጠበቅ የሌላውን ችግር ውስጥ እስካልከተተ ድረስ የትብብር ማዕቀፍ መኖር እንዳለበት አፍሪካውያን መገንዘብ ያለባቸው ጊዜ ነው ይመስል ብዬ አስባለሁ። በሌላው ዓለም የተለመደ አይነት ነገር ተባብሮ የመስራቱ ነገር ስላለ አሁን ኢትዮጵያ ለምሳሌ ባህር በር ጉዳይ ትልቅ አጀንዳ አድርጋ ወደፊት ይዛ የመጣችው የብሔራዊ ጥቅም ጉዳይ ነው እና ይህንን ለምሳሌ ኢትዮጵያ ያነሳችው ሀሳብ ሌሎች ሀገራትን እስካልጎዳ ድረስ የኢትዮጵያ መጠቀም የኢትዮጵያ ማደግ ቀጠናውንም ይዞ የማደግ ጉዳይ ስለሆነ የሌሎች ሀገራት መሰል ዓላማዎችን መደገፍ ላይ በምን መልኩ ነው መተባበር ያለባቸው? ኢትዮጵያስ ይህንን አሳምኖ ጥቅሟን ከማስጠበቅ አንጻር ምንድን ነው መስራት ያለባት? በጣም ጥሩ። ዛሬ ዓለም ወደ አንድ መንደር እየተሰባሰበች የሄደችበት ሁኔታ ነው ያለው። አፍሪካ ህብረትም ስንል አፍሪካነት ድርጅት ብለን ስንመሰርት አንድ መንደር ለመሆን ወደ አንድ ቦታ ለመምጣት ነው። በተቻለ መጠን ዓለምም አንድ የማይሆንበት ምክንያት የለም። ጥሩ የሚሆነው እሱ ነው እንደ ግብ ማለት ነው። ብሔራዊ ጥቅም በምንልበት ሰዓት ዛሬ የሌሎችን ጥቅም የሚጎዳ አይደለም፣ የጎረቤት ሀገሮችን ጥቅም የሚጎዳ መሆን የለበትም። በተቻለ መጠን የኢትዮጵያ ብሔራዊ ጥቅም የጎረቤት ሀገሮችንም ጥቅም ያከበረ እነሱን መብት ያከበረ ነው መሆን ያለበት። የኢትዮጵያ ብሔራዊ ጥቅም ተጠበቀ ማለት ጎረቤት ሀገሮችም ተጠበቁ ማለት ነው። ለምሳሌ የህዳሴ ማነው የባህር በር እናንሳ። ኢትዮጵያ በባህር በር ማጣት ምክንያት ብትቸገር አይምጣና ምንድነው ሊመጣ የሚችለው? ችግር ነው የሚመጣው። ማህበራዊ ችግር፣ ኢኮኖሚያዊ ችግር፣ ስደት ነው የሚመጣው። ይሄ ማን በርደል ሊሆን ነው? የጎረቤት ሀገሮች ሸክም ነው የሚሆነው አይደል? ኢትዮጵያስ ችግር ቢፈጠር ጎረቤት ሀገሮች ችግር ነው። ለዚህ እኮ ነው ጎረቤት ሀገሮቻችን ውስጥ የሚታዩ ችግሮች እኛም ናቸው እያልን አንዳንዴም ለሰላም ጥበቃም ለምንም እዛም የምንሄደው። ስለዚህ ብሔራዊ ጥቅማችንን በተቻለ መጠን ከሌሎች ሀገሮች ጋር ባስታረቀ ሁኔታ በሰጥቶ መቀበል፣ በመጠቃቀም፣ በመደጋገፍ መንፈስ ነው ኢትዮጵያ አሁን የባህር በር ብሔራዊ ጥቅም ላራምድ እያለ ያለችው። አይ ቲንክ ዓለም አቀፍ እንትንም በዚህ የተቃኘ ቢሆን ነው ጥሩ የሚሆነው። ቢያንስ በአፍሪካ ደረጃ ቢያንስ ደግሞ በአህጉር ደረጃ ወደዚህ ከጠበበ በዚህ በሪጅኑ ደረጃ አንዱ የአንዱን ጥቅም አንዱ የአንዱን ፍላጎት አንዱን የመደገፉ ነገር አይ ቲንክ ተያይዘን ወደፊት የምንሄድበት ነገር ነው እንጂ የሚሆነው
ምን ሰምጥበት አይደለም የሚሆነውና ይህን በዚህ ደረጃ ነው ማሰብ ያለብን ብዬ አስባለሁ። በጣም ጥሩ። ወደ ማጠቃለሉ መጥተናል። ወደ አቶ ሙሉጌታ ልምጣ። ማጠቃለያ ጥያቄ እንግዲህ ቀደም ብለን የጠቅላይ ሚኒስትሩ ንግግር መነሻ አድርገን ቀጣዩ ጊዜ የአፍሪካ ጊዜ እየመጣ መሆኑን አመላካች ነገሮች እንዳሉ አንስተዋል እና ቀጣዩ ጊዜ የአፍሪካ ከሆነ ይህ ጊዜዋን በአግባቡ እንዳትጠቀም አፍሪካን ሊያደርጋት የሚችሉ ፈተናዎች ምን ሊሆኑ ይችላሉ? በቀጣይ ጊዜያት መፍትሄዎችንም አብረን እናንሳ። እንግዲህ ችግሩ መጀመሪያ አንደኛ አህጉሩ ራሱ ሰላም መፍሰፈን አለበት። አሁን ልክ የሳይለንሲንግ ደጋን እንደተባለው ያው እንደገና 10 ዓመት ተጨማሪ ሪያሊስቲካል በእኔ አመለካከት ደግሞ አሁን በ23 ነው 22 እንደዚህ አሁንም የሚቆም አይመስለኝም በእኔ አመለካከት። ምክንያቱም ብዙ ስራ እየተሰራ አይደለም፣ ደግሞ ብዙ የውጭ እጅ ስላለበት ግጭቶች አይቀሩም አፍሪካ ውስጥ። አፍሪካ ከግጭት ነፃ ለመሆን ከፈለገች ወይም ከፈለግን እንደ አፍሪካኖች ብዙ ቴምፕቴሽኖች አሉ፣ ከገንዘብ ኃይል፣ ከብዙ ተጽዕኖ ከውጭ። ያንን እንዴት አድርገን ነው የምናልፈው? ራሱ ትልቅ ጥያቄ ነው። አሁን እኛ ኢትዮጵያ ስቴብላይዝ ወይ ስቴብል ሀገር እንዳትሆን ብዙ ከጎረቤት ሀገር ጀምሮ ብዙ ተጽዕኖዎች አሉ። ከሰላም ደግሞ አኳያ ታልፍና ደግሞ ምን ትመጣለህ? ቻሌንጆቹ ኢሜንስ ናቸው ለሀገሩ። ትምህርት ቅድም አንስተነዋል። የትምህርት ራሱ መቀየር አለበት። አሁን ያለውን ጄኔሬሽን እንዴት ነው ራሱን እንዲችል ማድረግ፣ ትምህርቱም ሲስተሙ መቀየር አለበት። የጤና ነገር አለ። አሁን ሲዲሲ ትልቅ ስራ ሰርቷል ያለፈው በኮቪድ ምናምን። ግን ከዛም ባለፈ እርግጥ ነው የሚሞቱት ልጆች ህጻናቶች በህጻነታቸው ቁጥሩ እየቀነሰ ነው የመጣው። መሻሻል አለ፣ የቴክኖሎጂካል አድቫንስመንት አለ። በብዙ ነገር ነው አፍሪካ መቼ የሚወረወርባት። ከመልካም አስተዳደር ሌላው ትልቁ ችግር ነው። ቅድም እንዳነሳ ነው መሪዎች ይመጡና ህገ መንግስት ይቀይሩና ጨመራሉ ስልጣን ላይ ወንበር ላይ ለመቀመጥና ይህን ሁሉ ነገር ካላወገዝን ወይም ይሄን ነገር ህዝቡ ተነስቶ እንደ ህዝብ ወይ ደግሞ ህብረቱ ለምሳሌ የህብረቱ አቅም ኦልዌይዝ ኮሪሌት የምታደርገው ከመሪዎቹ ጋር። መሪዎቹ ሙሉ ለሙሉ ስልጣን አልሰጡትም። ጥሩ ይወራል ምን ይላል፣ ግን ህብረቱ ስራ ለመፈጸም እንትን ያስፈልገዋል፣ ኃይል ያስፈልገዋል፣ ጥርስ ያስፈልገዋል። የለውም። ምክንያቱም ከዚህ በፊትም ተነጋግረናል። ምንድነው ዛሬ ስልጣን ካለው ህብረቱ ከሰጠሁት አንድ ቀን ደግሞ እኔንም ወይ ከወንበሬ ላይ ላነሳኝ ይችላል የሚል ፍራቻ አለ ከብዙ መሪዎች። ስለዚህ እንዴት አድርገን ገና ህብረቱ ቀስ በቀስ የሚሆን ገና መኖሩ በጣም ጠቃሚ ነገር ነው። መኖሩ ይጠቅማል እንጂ ጉዳት የለውም። እና ግን የምንናገረው ነገር ሌላ ነው፣ የምንሰራው ነገር ሌላ ነው። ልክ አንዳንድ ሃይማኖት ተቋም ሄደን ስንጸልይ ጥሩ እንመኛለን፣ ግን ወጥተን ወዲያው ስራችን ሌላ ነገር ነው። ቶታሊ ኮንትራሪቱ ቤተክርስቲያን ውስጥ ወይ መስጊድ ውስጥ ከተናገር ነው ወይ ሀሳብ ልባቸው የሚመለጨው። ስለዚህ መጀመሪያ ቅን አስተሳሰብ ያለው መሪዎች ያስፈልጉናል። እና ቅን አስተሳሰብ ከሌላቸው ለብዙ ነገር እንቅፋት የሚሆነው ከውጭ የሚበልጥ ራሳችን ነን። ብዙ አፍሪካ እኮ የራሳችን እንቅፋት ልክ አሁን እኛን ሀገር ካየን አሁን ባለችበት ኢትዮጵያን ካየን ችግራችን ያለፉት 50 ዓመት ትንሽ ጊዜ ቅድም ስናገር ነበር ከአምባሳደር ጋር ከሶማሌ ጋር ነው ግጭት ትንሽ ነበር። ሌላው ግን ግጭት የት ነው? አገር ውስጥ አገር በቀል ነው ሁሉ ነገር። እና ይሄን ደግሞ የሚተኩሱ አሉ የሚለኩሱ አሉ። እና ደግሞ ለነሱ ትልቅ ነገር ነው እርስ በርስ ኢትዮጵያኖች ሲገዳደሉ ማየት ለነሱ ጥሩ ነው። ስቴቢሊቲ ኢትዮጵያ ከሌላት ብዙ ነገር ኢትዮጵያ ያቀደችው ለእድገትም ሆነ ለሌላውም ነገር ያንን እንደ ኦብስቲክል እንደሚሆን ያውቃሉ። ስለዚህ ይሄ ኮንቲኒየስሊ መታወቅ አለ። እያወቅን ግን እዛ እሳት ውስጥ መግባት ደግሞ የኛም ኃላፊነት አለብን። እና ስለዚህ ችግር ያለው አህጉሩ በጣም ብዙ ችግር አለበት፣ ግን ተስፋ ጭላንጭሎች ይታያሉ፣ የታዩም ነው። ባለፈው የ2063 አሁን የመጀመሪያው 10 ዓመት ይሄ ቀጠናው የነጻ ንግድ ቀጠና ትልቅ አኮምፕሊሽመንት ነው። እኛ ቅድም አምባሳደር እንዳሉት እኛም ራሳችን ጀማምረናል አንዳንድ ዕቃ በመላክ እና አሁን ለምሳሌ ብዙዎቹ ሚነራሎቻችን አሁን ብዙዎቹ አፍሪካ ሀገሮች ማቆም ጀምረዋል ወደ ውጭ እንዳይላክ። ለምን ቫልዩ አድድ ሆኖ ከዚሁ የተጨማሪ ዋጋ የምናገኝበት ንብረት። አሁን ቡና በብዛት እኛ ጥሬውን ነው የምንልከው፣ ግን እዚህ ሮስት ተደርጎ እዚህ ቢሸጥ ፈረንጅ ሀገር ስትሄድ ስታርባክስ ወይ ምናምን ስትገባ ይችን የምታክለዋ ቡና $5 ትሸጥልሃለች። በጣም የሚገርም ነገር ነው። ግን ያ አምራቹ 1-2 ሳንቲም የሚያገኝ አይመስለኝም። ግን ምንድነው ይሄ የራሳችን ነው። ስለዚህ ቴምፕቴሽን አለ። የውጭ ኃይል እኛን ኢንፍሉዌንስ ያደርገናል። በተለይ ዌስቱ ሁሉም ቻይናም ቢሆኑ ሁሉ የራሳቸውን ጥቅም ነው። ስለዚህ ግን እኛ እንደ አህጉር ግን አንድ ካልሆን
ለብቻችን ሄደን ድርድር ስናደርግ እንጎዳለን። ግን እንደ ህብረት ስንሄድ በጣም ተጠቃሚ ነገር አለ፣ ለሁሉም ይጠቅማል። አሁን ህብረቱ 54 ሀገር ሄዶ ድምፅ ሲያሰማና አንድ ሀገር ድምፅ ሲያሰማ በጣም ይለያያል። አሁን የኬንያው ፕሬዚዳንት በቅርብ ጊዜ ሄደው ነበር አሜሪካ ነገር ያው በጀርባ አፍሪካ ህብረት ጀርባ ሄዱ። ፕሬዚዳንት ትራምፕ ጋር ተስማምቶ አንዳንድ ነገሮች ተፈራርመው መጡ። በዛ ፋንታ አሁን የአፍሪካ ህብረት በየአመቱ አፍሪካኖች የአውሮፓ ህብረት ጋር ከአፍሪካ መሪዎች ጋር ይገናኛል። ራሻም እንዲህ ያደርጋል፣ ቻይናም እንዲህ ያደርጋል። አሜሪካ 54 ሀገሮች ከሚሄዱ ህብረቱ ነው መሄድ ያለ። በቃ የህብረቱ ተወካይ ፕሬዚዳንቱ ሄደው መነጋገር 54 ሰው ግን ለየብቻ ብዙ ጊዜ ዲፕሎማሲ ከሳቸው ይበልጣል እናቅም ሳይድ ስብሰባ ላይ ብዙ ስራ የሚሰራው በጎን ነው። ያኔ 54ቱ ሄዱና እዛ አሜሪካ ሲሄዱ ኤክሳይትመንት ነው ለነሱ። ፈረንጅ ሀገር ሲመጡ ብዙዎቹ አፍሪካ መሪዎች እንደ ህጻን ልጅ ነው አክት የሚያደርጉትና ሲመጡ በጎን እየወሰዱ ያታልሏቸዋል። እና ያኔ ሀሳብ ደህና ትልቅ ሀሳብ ይዘው መጥተው በቃ ይሄ ነገር ይፈርሳል። ስለዚህ ከቅን አስተሳሰብ ያለው መሪዎች፣ ወጣት መሪዎች በቃ እኔ በቃናል እኔ 80 ውስጥ ያለ መሪዎች ሪስፔክት አደርጋቸዋለሁ። ቢያጠፉም በቃ ሰርተዋል በሚችሉት ያህል ወደ ጎን አድርገህ እንዲህ እንደኛ ሀገር መግደል ሳይሆን መሪዎችን ወደ ኋላ አድርገህ እና እሳቸው እንዳሉት ጥሩ ጥሩ ነገሮችን ካለፈው የመጥፎዎቹን ታስወግድና ቢልዲንግ ኦን አደድ ሁሉም አዲስ መንግስት እኛ ሀገር ሲመጣ የራሱን አሻራ መፍጠር ይፈልጋል። ምን ይሆናል? በመሀል ጥሩ የተሰራው ይጠፋል። ስለዚህ እዛ ላይ እየሰራን መሪዎቻችን መጀመሪያ ከመሪዎቹ ነው የሚገቡ። መሪዎቻችን ጠንካራና ኢምፓወር ማድረግ አለባቸው። አፍሪካ ህብረት ነው ሶሉሽን ያለው። አንድ ነን ካል በአፍሪካ ህብረት ስም ነው መናገር ያለብን። እሳቸው እንዳሉት አሁን ከዓለም መንደር ለመሆን አሁን እኛ ሀገር አፍሪካዊነታችን ጥለን እኛ እንዲያውም እየባስን እየወረድን ያለ ነው። እውነቴን ነው የምለው እና ይሄ አያዋጣንም። አየኑ ደግሞ እያየኑ ነው እንደማያዋጣና ስለዚህ አንድ ሆነን በአፍሪካ ህብረት ስር የምንሰራበትን መንገድና መሪዎቻችን ዊሊንግ መሆን አለባቸው። ማካፈል ስልጣን ለህብረቱ እና ለራሳቸው አድርገን አገርን ጥቅም ብሔራዊ ጥቅም ሳይጎዳ መስራት ይቻላል። በጣም ጥሩ ሀሳቦችን አንስተን የተወያየ ነው። ተመልካቾች ከዚህ ጥሩ ነገር እንዳገኙ ተስፋ እናደርጋለን። በጣም አድርጌ ነው የማመሰግነው እዚህ መጣችሁ ላነሳዋቸው ጥያቄዎች ምላሽም ማብራሪያም እየሰጣችሁን ከኔ ጋር ቆይታ ስላደረጋችሁ አምባሳደር ዲና ሙፍቲ አንጋፋ ዲፕሎማት፣ እንዲሁም ደግሞ አቶ ሙልጌታ ከተማ ደግሞ የአፍሪካ ጉዳዮች አጥኚ ነበሩ ከኔ ጋር ቆይታ ያደረጉት። ክቡራትና ክቡራን ተመልካዮች እናንተም ከኛ ጋር ሆናችሁ ዳጉን የተከታተላችሁ አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ውይይቱን እየመራሁ እኔ ብሩክታ እያብራችሁ ነበርኩ። በሌላ ዳግም እስከምንገናኝ በያላችሁበት ተነክስ